ሰላም እንኳን ደህና ቆያችሁን። ይህ መልክ ፖድካስት ነው። ዘውትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል፣ በሁሉም የፖድካስት ሊስኒንግ አማራጮች ያገኙናል። ዛሬም እንደተለመደው ከአዲስ እንግዳ ጋር ተመልሰን መጥተናል። እንግዳችን ሀሴት ጨኑ ትባላለች። ከአእምሮ ጤና ጋር ተያይዞ አንዳንድ ጥያቄዎች እናነሳላታለን። በጣም የሚገርም የህይወት ታሪክ አላት። ከሰው ጋር የምናደርገውን ቆይታ አብራችሁን ቆዩ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። ከረጅም ቀጠሮ በኋላ የተገናኘ ሲወርድ ሲዋረድ ረጅም ቀጠሮ ምናመጣ እንደከበረ ሲወርድ ሲዋረድ ስለመጣሽ ደስ ብሎናል። ፍሮም ዴይ ዋን ስናወራ ቅድም ራሱ ስንገናኝ ያልኳት ነበርና በጣም ፍሬንድሊ ነበርን። እንዴት እንደዛ እንደሆነ አላውቅም፣ ግን በጣም ፍሬንድሊ ነበርሽ። እንደዛ ስለተቀበልሽኝ አመሰግናለሁ። እኔ ከሰው ጋር ጥሩ ነሽ። አይ ቲንክ ይሄ ቶሎ ኢንጌጅ ማድረግ ዴይ ዋን ነው በቃ አወራራችን። የቆዩ ረጅም ጊዜ የቆዩ ወዳጆች ሆነ አይደል? ደስ ይላል በጣም። ለነገሩ ዝም ብለሽ እኔን አመሰገንሽ እንጂ ቴክስቱ አይደለ? ሁለቱም ወገን ጋር ያለ ነገር ይመስለኛል። ነገር ግን ያው አንዳንድ ጊዜ ሰዎች ይሄ ቶሎ እንትን የማድረግ ነገራቸውን ስፔሻሊ አንዳንድ ሰዎች አንቺ ጋር እንደዛ ነው። ስቶሪሽን ቴስቲሞኒሽን ሼር ያደረግሽበትን አንዳንድ ኦዲዮች የሰማዋቸዋሉና ጥሩ ነሽ ከሰዎች ጋር ፍሬንድሊ ነሽ በጣም ለምታወሪው ነገር የሚሆን አይነት ካራክተር። ኦኬ እሺ፣ አመሰግናለሁ። በቃ አንድ ኳሊቲ ካውንት አድርጌዋለሁ እኔ ላይክ ሰውን አንዳንድ ሰው በጣም ዊርድ ነው ለመቅረብ። ለመጀመሪያ ጊዜ ስለሆነ የተገናኘ ነው ዋው ነው ያልኩት ስልክ እንደዘጋው። በጣም ቴንክ ዩ እሱን አፕሪሺየት ማድረግ ፈልጌ ነው። ደውላ እንደዛ ነው ያለችኝ። የሆነ ከማውቃት ሰው ጋር እንዳወራው ነው የተሰማኝ። ደስ ይላል በጣም። ብቻ ዛሬ እንግዲህ ከአእምሮ ጤና ጋር ተያይዞ ስለ ባይፖላር ዲስኦርደር እንደዚህ አይነት ነገሮችን በደንብ እናነሳለን። ከዛ በፊት ግን ብዙ ጊዜ ስለ ሜንታል ሄልዝ ብዙ አውርተናል እኛም በዚህ ፖድካስት ላይ በመጀመሪያዎቹም ጊዜያት። አሁን ደግሞ ቴስቲሞኒ በመሆኑ በጣም ኤክሳይትድ በጣም ደስ ብሎኛል። ጆርኒሽን ሼር ታረጊናለሽና ደስ ብሎናል ስለመጣሽ። ቴንክ ዩ በጣም እኔም ደስ ብሎኛል። እስቲ መጀመሪያ ሀሴት ማናት? አሁን ያለሽበትን ነገር ከአካዳሚክ ነገርሽ፣ ፋሚሊ እንደዚህ አይነት ነገሮችን እስቲ እናንሳ። ድሮ አንቺ ማነሽ ወይም ስለ ራስሽ ግለጭ ምናምን ሲባል ደስ አይለኝም ነበረ። ምክንያቱም ሰው እንዴት ራሱን መግለጽ እንደዚህ ይችላል የሚለው ነገር ማለት ወይም እንዴት ሰው አንተ ማነህ አንቺ ማነሽ ተብሎ እኔ እንዲህ ነኝ ይላል እል ነበረ። ግን ይመስለኛል ያንን የምልበት ምክንያቴ ከስንፍና ጋር ተያይዞ ራስን ለመግለጽ ምንድነው በቃ ሰው በመደበኛ ቋንቋ ሊግባባ በሚችለው መልኩ እኔ ይሄ ይገልጸኛል የሚለውን ነገር ማለቱ ብዙም ከባድ አይደለም የሚለውን ከራሴ ጋር ከተወያየሁ በኋላ ስለተገናኘን ጥሩ አጋጣሚ በቪዲዮ ምንም አንሰማው ነበር። ሀሴት ባላለው ምንሽ ተጠሩ አንድ ልጅ ሀሴት የሚለው ለመግለጽ እንኳን በጣም ከባድ ነው ያልኩት ልጅ አስታውሳለሁ። እና ያው እንደዚህ መወሳሰብ የለበትም ለማለት ነው። ኤኒዌይ ስለ ራሴ አንዳንድ ነገር ለመንገር ያክል በአሁን ሰዓት የአእምሮ ጤና ላይ የሚሰራ ኢኒሼቲቭ አቋቁሜ እዛ ላይ የተንቀሳቀስኩ እገኛለሁ። ኢኒሼቲቭ ወርሃዊ ፕሮግራም ያዘጋጃል። ሜንተርሺፕ ፕሮግራሞች አሉት። የአእምሮ ህመም ገጥሟቸው ወደ መደበኛ ህይወት ለመመለስ እየታገሉ ያሉ ሰዎችን የሚያግዝ የሜንተርሺፕ ፕሮግራም ነው። የስልጠና ፕሮግራም አለ፣ የትሬኒንግ ማለት ነው። እሱም ከህይወት ተሞክሮ ጋር የተያዘ ነው። ሊቭድ ኤክስፒሪየንስ በጣም ፓወርፉል ነው። ቴስቲሞኒ በጣም ፓወርፉል ነው። ሰውን ኢንስፓየር ከማድረግ አንጻር፣ ሞቲቬት ከማድረግ አንጻር፣ የተሞክሮ ደግሞ የተሄደበት መንገድ ስለሆነ ሰዎች እኔም ላረገው እችላለሁ የሚለውን ነገር ሀሳብ ይሰጣልና ከዛ አንጻር ትሬኒንግ፣ ሜንተርሺፕ እና መንዝሊ ኢቨንት የሚያዘጋጅ አሁን ደግሞ በታዳጊዎች ላይ የአእምሮ ጤና ላይ ለመስራት ደግሞ በዝግጅት ላይ ያለ ኢኒሼቲቭ ነው ማለት ነው። ይሄንን ሊድ እያረኩ እገኛለሁኝ ወይም ይሄንን አቋቁም ያለሁኝ 2 አመት ሞልቶታል ኦሬዲ።
2 አመት ሆኖታል። ከዛ ባሻገር ደግሞ እንደዚሁ ባለኝ ጊዜ ቦርድ ሆኜ የማገለግልባቸው ሁኔታዎች ናቸው ያሉት 2 ድርጅት ላይ። አንደኛው ሪሃብ ሴንተር እያቋቋመ ያለ አንድ ድርጅት ላይ ኢኒሻል ስቴጅ ላይ ነው ያለው። እዛ ቦርድ ሼር ሆኜ ያገለግላለሁኝ። አንድ ኦርፋኔጅ ላይ ደግሞ እዛም ላይ ቫይስ ቦርድ ሆኜ ቫይስ ቼርፐርሰን ሆኜ እዛም ላይ እንደ ቦርድ ሆኜ ያገለግላለሁ ማለት ነው። ትምህርትን በተመለከተ ደግሞ አሁን የገለጽኩት ስለ ስራ እና የተያያዙ ነገሮች ናቸው። ትምህርትን በተመለከተ ደግሞ ይመስለኛል ትምህርት ቤት ነው የምሞተው። አሁን ራሱ ልጠይቅ የነበረው ጥያቄ እሱ ነበር። ይሄው ነገር ልለው ግን እሺ ነው አንድ ጓደኛዬ ናት እኔ እንትን ውስጥ ነው ሻወር ቤት ውስጥ መሞት ይመስለኛል ትላለች። ከሷ ነው የወሰድኩት። መታጠብ ስለምትወዳለች ብዙ ጊዜ ትወድቃለች። እና እኔም ትምህርት ቤት ነው መሞተው የምልበት ምክንያት ብዙ ጊዜ ትምህርት ቤት ኮምፈርት ዞኔ ይመስለኛል። ትምህርት ቤት መሄድ ወይም ትምህርት ቤት አካባቢ ያለው ነገር ያስደስተኛል እና ብዙ ትምህርት ቤት ሄጃለሁ ባልልም ግን የመጀመሪያ ዲግሪ በኢንፎርሜሽን ሳይንስ ከዛ ሌላ ዲግሪ ደግሞ በፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ማኔጅመንት ከዛ ሁለቱም ከአዲስ አበባ ዩኒቨርሲቲ ነው የወሰድኩት። ከዛ ዴቨሎፕመንታል ስተዲስ ደግሞ በጀንደር ሄልት ቴዎሎጂ ስፔሲፊኬሽን ኮንሰንትሬሽን ከኤገስት ማስተርስ አሁን ደግሞ አዲስ አበባ ዩኒቨርሲቲ በድጋሚ ገብቼ ካውንስሊንግ ሳይኮሎጂ ኮርስ ወርክ ጨርሼ ቴሲስ ብቻ ነው የቀረኝ። ቴሲሱም ደግሞ እየተሰራ ነው ማለት ነው። ስለዚህ በጣም ነው የምትወጂው? በጣም ነው የምትወጂው? አሁንም ይሄ አሁን ቅድም ሳብራራ ብዙ ነገር እየሰራው ያለ ሊመስል ይችላል፣ ግን በጣም የተትረፈረፈ ጊዜ ነው ያለኝ። እሱ ከባድ ነው እንደዛ ግን ጊዜ አለኝ ቢካዝ የአዲስ አበባ ዩኒቨርሲቲው ስራ ብዙ ኢንጌጂንግ ቢሆንም በጣም ብዙ ሰዓት የሚፈልግ አይደለም። ወይም ደግሞ ሲዝኑ እንደ ሲዝኑ ይለያያል የስራው ኢንቴንሲቲ። የሜንታል ሄልዝ አዲስም ኢኒሼቲቭ እኔ ፋውንድ ያደረኩት ኢኒሼቲቭም ያን ያህል አግሬሲቭሊ ኢንቮልቭድ ሆኜ የምሰራው ነገር አይደለም። ማለት ሰምሃው ኮንትሪቢሽኑ የሚናቅ አይደለም። እውነት ለመናገር ጥሩ ኮንትሪቢዩት እያደረገ ጥሩ እየተንቀሳቀሰ ያለ ኢኒሼቲቭ ነው። ግን ስቲል አይ ሃቭ ታይም። እነዚህ ቦርድ ላይ ያለ ሚናዎች ደግሞ 3 ወር ምናምን ነው ሚቲንጉ፣ በ3 ወር አንዴ እንደዚህ አይነት ነው። ከዛ ባሻገር ስለዚህ ግን አሁንም ባለኝ ጊዜ ምን ያስደስትሻል ብትሉኝ ማወቅ ነው። መማር ማለት ትምህርት ኢትዮጵያ ውስጥ ይመለካል የሆነ ሃይማኖት ስለሆነ ትምህርት ባልለውም ግን ሰምሃው አሁንም ቢሆን የሚያስደስተኝ ነገር ወይም ስቲሙሌት የሚያደርገኝ ነገር መማር ነው። መማር ሲባል እንግዲህ የግዴታ ትምህርት ቤት መሄድ አሁን ግዴታ አይደለም። ሁሉ ነገር አቬለብል ነው፣ እጃችን ላይ ነው ያለው ሁሉም ነገር እና በዚህ በትርፍ ጊዜ ከማደርጋቸው ነገሮች አንዱ ወርክሾፕ መካፈል እኔን ይገልጸኛል ብዬ ስለማስብ ነው። ስቲል አሁንም ከስቲሙሌት ከሚያደርጉኝ ነገሮች ጋር የተያያዘ ነው እና ከሰዎች ጋር መገናኘት፣ ውይይትን ማድረግ፣ እንዲሁ ኢንፎርማል ዲስካሽን ሊሆን ይችላል። ስቲሙሌቲንግ የሆኑ ነገሮች እስከሆኑ ድረስ አይ ስቲል ኢንጆይ ደም እና በዛ ራሴን አዝናናለሁ። በጣም ኢንፎርማል በሆኑ ሴታፖች ውስጥ ከጓደኞቼ ጋር ተገናኝተን ምናምን እየሳቅን እየተጫወትን እንደዛ አይነት ነገሮችን እናደርጋለን። ያው የመንፈሳዊ ነገር ደግሞ እንዳለ ሆኖ እሱ በቋሚ ደረጃ ፓርት ኦፍ ማይ ላይፍ ሆኖ ከቅርብ ጊዜ ወዲህ በተለይ ራሴን
በተለየ መንገድ እንዳይ እግዚአብሔር የረዳኝ ሁኔታ ከመፈጠሩ ጋር ተያይዞ በጣም ከእግዚአብሔር ጋር ያለኝ ነገር ኢንቲሜሲ የጨመረበት ጊዜ ላይ ነው የምገኘው ከረንትሊ እና በዚህ ባሉኝ ነገሮች በጣም ደስተኛ ነኝ። እነዚህ ነገሮች እንግዲህ ባጭሩ ይህን ሁሉ አውርቼ መወራት ያለባቸው እና እነዚህ ነገሮች በተወሰነ መንገድ ይገልጹኛል ብዬ አስባለሁኝ። አንድ ሰው የኋላው ያሆኑና ወደፊት የሚያስባቸው ነገሮች ይገልጹታል ብዬ ስለማስብ ወደፊት ከማስባቸው ነገሮች ውስጥ አንዱ ራሴን ለመግለጽ ነው። አሁንም ይህን ሁሉ ወሬ እንግዲህ ወደፊት ከማስባቸው ነገሮች ሁሉ ያሉትን ነገሮች ከማስቀጠል ጋር ተያይዞ አሁን በተጨማሪ ባልለውም ግን አሁን ወደ ፊሎሶፊ ሳይኮሎጂና ቲዮሎጂን ኮምባይን ያደረገ ነገር አብሮ መማር አስባለሁኝ። ስለዚህ እነዚህ ነገሮች ሰምሃው እነዚህ ሁሉም ግን ተያይዞ በምኖረው ህይወት በማደርገው ነገር በማገለግለው ነው አገልግሎት በምሰራው ስራ በኑሮዬ ሁሉ የተሻለ አገልግሎት ለመስጠት የተሻለ ሁኔታ ውስጥ ለመገኘት እግዚአብሔር እንዲረዳኝና እግዚአብሔርን ለማገልገል እንዲያመቻኝ ነው። እነዚህ ነገሮች ሁሉ by the end of the day ተቀነባብረው አስተዋጽኦ ያደርጋሉ ብዬ የማምነው ማለት ነው። ስለዚህ ምኞቴ መሻቴም አሁን ያለሁበትም የማደርጋቸው እንትምላቸው ነገሮች ከዚህ ጋር የተያያዙ ናቸው ማለት ነው። ያ እኔም ጥያቄ እሱ ነበረ። ለምንድን ነው አስፈላጊነት የሁሉ ትምህርት? አዎ አንደኛ ባይዘዌ ሁሉን ነገር አቁሜ መማር ብቻ እንትን learning for the sake of learning ቢሆን እንኳን ላይፌ አይሰለቸኝ ማለት ኪሪየስ አእምሮ አለኝ ብዬ አስባለሁኝ። በጣም ጠይቃለሁኝ ብዙ ጥያቄ እና አንድ ወዳጄ አንዴ በጣም ብዙ ጥያቄ ጠይቄው ሀሴት ይህን ሁሉ ጥያቄ ጠይቀሽ ትዘልቂዋለሽ? ከዛ የዛኔ ነው ለመጀመሪያ ጊዜ እንዲህ ይሄ ነገር ሰው ሊያዝል ይችላል ብዙ ጥያቄ መጠየቅ ጠያቂ ነኝ ክሪቲካል ጠያቂ ነኝ የሚለውን እንኳን ባልል ግን ጥያቄ መጠየቅ ወዳለሁኝ። ስለዚህ አእምሮ የሚጠይቃቸውን ጥያቄዎች ለመመለስ በማድረገው ሂደት ውስጥ ነው ወደዚህ ነገሮች ውስጥ እየተሳብኩ የመጣሁትና እነዚህ ቅድም የጠቀስኳቸው ሶስቱም ነገሮች ቲንኪንግ ፓተርኒን ፊት የሚያደርጉ ስለሆኑ ወይም የማስብበትን መንገድ ጋር የሚሄዱ ነገሮች ስለሆኑ በጣም ፋሲኔት ያደርገኛል ማለት ያነቃቃኛል በልሻለኛል መሰለኝ። ደስ ቢል ጆርኒን ያለሽ ገና ከጀምሩ ያደረግሻቸው ነገሮች በጣም ኢንስፓይሪንግ ናቸው። እኔም ፐርሰናሊ ትምህርት ወዳለሁ። ዶዲም እንደዛ ሆናት እርግጠኛ ልታውቁ እያሰብሽ ነው? ኧረ አይደለም ኦኬ ነው እየተማርኩ ነው እኔም አሁን ሊደርሽፕ ትራንስፎርሜሽናል ሊደርሽፕ ማስተርሳን የተማረች ነው። ኢንትረስቲንግ እና ቀጣዩን አዘጋጅቻ ያለው ኦልሬዲ ምን እንደመማር ሳይኮሎጂ ነው ምንም ጥያቄ የለውም። የታወቀ እሱ ላይ የተከራከረ ነው። ካንቺ ጋር ከቆየሁ መማር አይቀርም። እሷ ወደ ካውንስሊንግ ኢንስፓየር ያደረግሽ እኔ ካውንስሊንግ ቲዮሎጂ እያሰብኩኝ ነው። ሳይኮሎጂም ካውንስሊንግም ማለት ካውንስሊንግ ሳይኮሎጂም ወደ ቲዮሎጂ ምንም ካደላሽ የሚያያዝ ነገር አላቸው ማለት እርስ በርስ የሚያያዝ ነገር አለው። ክርስቲያን ሰርክል ላይ ሆነሽ የካውንስሊንግ ሰርቪስን መስጠት ከፈለግሽ የግዴታ የቲዮሎጂ ባክግራውንድ ሊያስፈልግ ይችላል። ግን ያው ትምህርት ቤት መሄድ ደግሞ ራሱን የቻለ እንትን አለው ኮሚትመንት ይጠይቃል። ዲሲፕሊን በጣም እሱ ነገር በጣም ሄልፒንግ ነው። እኔ ጓደኞቼ ይሉኛል መማር ፈልጋለሁ የምነግራቸውን ትምህርቶች ስነግራቸው ታነባለህ ይበቃል ይሉኛል። ኖ ዲሲፕሊን አለ እዛ በጣም እሱን ያ ነገር በጣም ሄልፕፉል ነው። እና አንቺ ህይወት ውስጥ እየሆነ ያለው ነገር በጣም ቫራይቲ ኦፍ ትምህርት ላይ ስፒሪቹዋል ነገር ላይ ያለሽ፣ ከዛ ሳይኮሎጂካል ፐርስፔክቲቭ፣ አሁን ደግሞ ፊሎሶፊውም ላይ ከዛ ሄልዝም ላይ እና በጣም ይሄ የሰው ህይወትን የሚዳስሱ ነገሮች ውስጥ ነው ያለሽውና ሞሮፍ የሳይኮሎጂውን እያነሳን ወደ አንቺ ምን መጣልና ስለ ልጅነት ጊዜ ወጣትነት አሁንም ወጣት ነሽ ግን ከዛ ከሰር ጨምሮ ምን አይነት ፐርሰናሊቲ ነበረሽ? እንግዲህ
እንደመታደል ነው እንዳለመታደል ሆኖ አልፈነዳውም። ትንሽ ያስፈልጋል መሰለኝ። ትንሽ ሰዎች ያው ላይስማሙ ይችላሉ። ታዳጊ እድሜ ላይ ያለሁኝ በልጅነቴ ያው ሲሪየስ የሚባል ልጅ የአደልት ቻይልድ ነበርኩኝ። አንድ ልጅ ነኝ ለእናቴ። ወንድም እህት የለኝም። የአክስቴ ልጆች አሉ። ከእነሱ ጋር እንጫወታለን እንትን እንላለን። ግን ከአደልት ጋር ስለሆነ ያደግኩት እንደ አደልት ቻይልድ እንደ አዋቂ አክት የሚያደርግ ልጅ የተወሰነ እንደዛ አይነት ነገር ነበረኝ። ከዛ ታዳጊ እድሜ ላይ ያለሁኝ እዛም የሃይ ስኩል ተማሪ ሆኜ በትምህርት ቤታችን ውስጥ የክርስቲያኖች ህብረት ነበረና የክርስቲያን ተማሪዎች ህብረት እዛ ላይ አክቲቭሊ በጣም ንቁ ተሳትፎ ነበረኝ። የህብረቱም መሪዎች ጋር የማይተናነስ ተሳትፎ ነው የነበረኝ እስከ ማምታታቸው ድረስ ማለት ነው። ተማሪዎች እንዴ ሊደር ናት አይደለች ምናምን እስኪባባሉ ድረስ እንደዛ እንትን በዛ ነው ያሳለፍኩት። ከዛ ባሻገር ደግሞ በሰንዴ ስኩል ትምህርት በቤተ ክርስቲያን በነበረ የሰንዴ ስኩል ትምህርት ውስጥ አልፌ ከልጅነቴ ጀምሮ በፕሮቴስታንት ክርስቲያን ካልቸር ውስጥ ነው ያደግኩት። ቤተሰቦቼ እናቴ ክርስቲያን ስለነበረች ያ እድል ማግኘቴ መቼስ ትልቅ ነገር ነው ለእኔ ማለት ነው። እና በዛ ውስጥ በሰንዴ ስኩል ውስጥ አድጌ ሃይ ስኩል እያለሁኝ ሰንዴ ስኩል አስተማሪ ነበርኩኝ። 2 አመትና 3 አመት የምበልጣቸውን ልጆች በዛው ማለት ነው። እና አሁን ብዙዎቹ ያስተማርኳቸው ልጆች ጥሩ ቦታ ላይ ናቸው ያሉት፣ ጥሩ ቁም ነገር ላይ ናቸው ያሉት። እግዚአብሔር ይመስገን ስለዛ። እና የታዳጊ ዘመኔን እንደዛ ነው ማስታወሰው። ከዛ ባሻገር ደግሞ የካምፓስ ህይወት ነው። ካምፓስ አንደርግራድ ወይም የመጀመሪያ ዲግሪ ትምህርት ላይም እንደዚሁ ፌሎሺፕ አካባቢ በጣም አክቲቭ ነበርኩኝ። እዛ ካምፓስ ደግሞ አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ነበርኩኝ። እዛ ደግሞ ያው ፌሎሺፕ ሊደር የመሆንም አጋጣሚው ነበረ። ስለዚህ እንደዚህ ይመስላል የልጅነት እንትኖችን ያሳለፍኩት። ሃይሊ አክቲቭሊ ከተማሪዎች ህብረት ጋር የተቆራኘ አክቲቪቲዎችን በማድረግ እንዳሳለፍኩ ነው ማስበው። እዚህ ላይ እስቲ ኢምፖርታንሱን ብታነሳልን ጥሩ ነው። ብዙ ወጣቶች ዩኒቨርሲቲ ይገቡና ወይ ደግሞ ሃይ ስኩልም እያሉ ፌሎሺፕ የሚባለው ነገር ምን ያህል ኢምፖርታንት ነው። እኔም በዛ መንገድ ነው ያለፍኩት፣ ዶሪም በዛ መንገድ ነው ያለፈችው። እናውቀዋለን እኛ አንዳንድ ሰዎች ብዙ ቅርበት የላቸውና ከወጡ በኋላ ህይወታቸው ለሚፈጠረው ነገር ከዛ ጋር የተያያዘ ሊሆን ይችላል። ምን ያህል ረድቶሻል አንቺ እዛ ነገር ውስጥ ማለፍና ምን ያህል ኢምፖርታንት ነው ለአንድ ዩኒቨርሲቲ ተማሪ ለሃይ ስኩል ተማሪ ፌሎሺፕ የሚባለው ነገር፣ አብሮ ህብረት ማድረግ፣ መጸለይ፣ እነዚህ ነገሮች? ይሄ ቤሲክ የሆነ ክርስቲያኒቲ ትራዲሽን ወይም ትራዲሽን ስለው ማሳነስ እንዳይመስልብኝ ልምምድ ነው አይደለ? መሰረታዊ የሆነ የክርስቲያናዊ ልምምድ ነው። ስለዚህ ከአቻዎቻቸው ጋር የሚኖራቸው መንፈሳዊ ልምምድ ውስጥ አንዱ ህብረት ነው። ስለዚህ በዚህ ህብረት ውስጥ ባለው አብሮ መሆንና አብሮ እንትን በማድረግ ውስጥ ያለውን ጥቅሞች በሙሉ እንዲያገኙት ይረዳቸዋል። አንድ እንጨት ብቻውን አይነድም አይደለ? ስለዚህ እግዚአብሔር እኛን ሲያቀን በህብረት ውስጥ ነው የሚያቀን፣ ወይም ደግሞ እንደ ህብረት ነው የሚያቀን። ስለዚህ በዛ ህብረት ውስጥ መሳተፍ በጣም ኤሴንሻል፣ በጣም አስፈላጊ ነገር ነው ብዬ ነው የማምነው። ከብዙ ነገር ይጠብቃል ደግሞ ማለት እዛ ህብረት ውስጥ መሆን ልክ ከእድሜ ጋር ተያይዘው የሚመጡትን ቻሌንጆች አይደል? ሰው በየእድሜ ዘመኑ የሚገጥመው ተግዳሮት ይለያያል። ስለዚህ በየዘመናቸው የሚገጥማቸውን ተግዳሮቶች እንዲወጡት የሚረዳቸው ከአቻዎቻቸውም ጋር ከታላላቆቻቸውም ጋር ያላቸው መንፈሳዊ ህብረት
ያንን ተግዳሮቶች ለመቋቋም ያግዛቸዋል። በብዙ አብሮ መጸለዩ፣ እርስ በርስ ለመጸላለዩ፣ አብሮ እግዚአብሔርን ቃል ማጥናቱ እነዚህ ነገሮች የዲሳይፕልሺፕ ቱሎች ናቸውና ለዲሳይፕልሺፕ ቤዚክ የሆነ ነገር ስለሆነ ለደቀ መዝሙርነት ማለት ነው ለዚህ በጣም አስፈላጊ ነገር ነውና በጣም የሚበረታታ ነገር ነው እውነት ለመናገርና እኔ ብዙ አትርፌበታለሁኝ ብዙ ወንድሞችና እህቶችና አፍርቼበታለሁኝ የረጅም ዘመን ህብረትም እንዲኖረን የቆየ የዘለቀ ህብረትም እንዲኖረን ረድቶናል የተወሰነ ነው አብረን ዘልቀናል ብዙ ቫልዩ ሼር የምታደርጊውን ሰው አብረሽ መሆን መቻል ማለት በጣም ትልቅ ነገር ነውና ይሄ የሚናቅ ነገር አይደለም ደግሞ መጽሐፍ ቅዱሳዊም ስለሆነ የሚበረታታ ነገር ነው ግን ቻሌንጅም ደግሞ አለ እርስ በርስ ተማሙቆ ማለት ከትልቁ አካል ጋር የመዋሃድ ችግር ሲገጥም አይቻለሁኝ ልክ ያንን ህብረት እንትን ካደረጉ በኋላ ከቤተ ክርስቲያን ህብረት ጋር ለመቀላቀል ሲቸገር ብዙ አይነት ችግር ያጋጥማል ግን ቢሆንም ህብረቱ ግን በጣም ጠቃሚ እንደሆነ ነው ማሰብ ሁላችንም እንግዲህ ኮሌጅ ግራጁዌት ያደረገ ሰው ስለዛ ጊዜ ሁሉም ሰው ቴንክፉል ነው ብዬ አስባለሁ ብዙ ጥቅም አግኝተንበታል እንዳልሽው ማለት ነው ልክ ነው ዛሬ እንግዲህ አንቺን ጆርኒ ብዙ እናያለን ያው ስፔሲፊካሊ አንድ ላይን እንይዛለን ከሜንታል ሄልዝ ላይ ባይፖላር ዲስኦርደር የሚለውን ሀሳብ ነው የምናነሳው በብዛት ይህንን ወርድ አዲስ የሆነበት ሰው ይኖራል ብዬ አስባለሁኝና ምንድነው እሱ በምን ምክንያት የሚከሰት ሜንታል ሄልዝ ችግር ነው እስቲ እሱ ዲፋይን በማድረግ እንጀምርና ከዚያ ወደ ጆርኒሽ ደግሞ እንገባለን እሺ ሶ ባይፖላርን ያው ያነሳሽበት ምክንያት ይመስለኛል እኔ ገጠመኝ እሱ ነው ብዬ ስለነገርኩሽ ነው ሶ ከራሴ ልምድ በመነሳት የባይፖላር ህመም ሲገጥመኝ ባይፖላር ህመም ማለት የአእምሮ ህመም አንዱ ነው አማርኛ ተርም አለው ነገርዩ ይምታታል ታስረጅው ይገባል ግን አይ ቲንክ ወርድ ባይ ወርድ ትርጉም ያለው አለ አማርኛ ያለው አይመስለኝ አማርኛ ትንሽ ወደ አማርኛ ለመመለስ የሞከሩ ሰዎች አሉ አሁን ወደ አእምሮ ያልመጣልኝ ግን ብዙም አይገልጸውም ነገር ሶ ባይፖላር የገጠመኝ የዛሬ 12 አመት ነው መጀመሪያ ሲገጥመኝ አልታወቀኝም ማለት ምን ማለት ነው እንደታመምኩ አልታወቀኝም ስለዚህ ምንድነው ሰዎች ናቸው አይተው ይሄማ ከመደበኛ ህይወት ወጣ ያለ ነገር ነው ብለው ቤተሰቦቼ ናቸው ይገባቸው ማለት ነው በዛ ሰዓት ያሳየኋቸው ምልክቶች ምንድናቸው ከፍተኛ የሆነ የደስታ ስሜት እንዴ ይሄንን ስናገር ሁሉም ሰው እንዴ ደስታማ እኔም አለብኝ ይላል መደብ ይውሽ ሲያምራችሁ ይቀር ነው ብላቸው ከፍተኛ የሆነ የደስታ ስሜት ሲባል ከፍተኛ የሆነ ኤክሳይትመንት ነው ኤክሳይትመንት ይገልጸዋል መሰለኝ ያ ኤክሳይትመንት ሰው ኤክሳይትድ ሲሆን አፒታይቱ እንዴት ነው የመብላት ፍላጎቱ ሰፕረስድ ይሆናል አይደል ይቀንሳል እንቅልፍም አይተኛም እንደዚህ በኖርማሉ ይሄ መደበኛ የምንለው ኤክሳይትመንት አስተውላችሁት ከሆነ ያ በተጋነነ መልኩና ከፍተኛ እንትን ባለው ሁኔታ ሆኖ ነው የሚመጣው ሲመጣ ስለዚህ ማያስተኛ ማያስበላ የሚያንቀሸቅሽ የሆነ የደስታ ስሜት ማለት ነው ከፍተኛ የሆነ ኤክሳይትመንት ስሜት ነው ከምን ተነስቶ ይቅርታ አስቋረጥኩሽ ግን የሆነ ነገር ስታገኝ ነው ላይክ ኤክሳይትመንት ብዙ ሰው ጋር አለ ለመለየት ማለት በደንብ ክሊር እንድታረጊ ብዬ ይሄ አብኖርማል የሆነ ወይም ከመደበኛው ህይወት ወጣ ያለው የፈንጠዚያው ስሜት የሚከሰተው እኮ በህመም መልክ ነው ስለዚህ ከሚያስደስት ነገር ጋር ተያይዞ ሊከሰት ይችላል
ከትካዜም ጋር ተያይዞ ወይም ከምንድነው ስሙ ከጭንቀት ጋር ተያይዞ ሊከሰት ይችላል። አሁን ግን ምንድነው ያው የሆነ ስትረስ ኮዝ አድርጎታል ነው። እኔ የኔን ገጠመኝ ለማካፈል ያህል የመጀመሪያ ገጠመኝ ማስተርሴን ልሰራ ገብቼ ትምህርቱ በጣም አጨናነቀኝ። ትምህርቱ አጨናንቆ ሊሆን ላይሆንም ይችላል፣ ግን በእኔ አእምሮ ውስጥ ምንድነው ያለው ይሄ ትምህርት ሲስተሙ ከባድ ሲስተም ነው። ፌል ባደርግስ ባይሳካልኝስ ይሄን ትምህርት ፌል ባደርግ ምንድነው መሆነው የሚለው ጭንቀት በጣም ቀንና ሌሊት በጣም ያስጨንቀኝ ነበር። በዛ ሰዓት ትምህርቱ በጣም ያስጨንቀኝ ነበር። ተጨንቄ ከዛ ፈንድቶ ሲወጣ ባይፖላር ሆኖ ወጣ ማለት ነው። ኤክስፕሎድ ሲያደርግ ያ ጭንቀት በዚህ ሲምፕተም ነው የተገለጸው። በእነዚህ ምልክቶች በኤክሳይትመንት፣ ከፍተኛ የሆነ ኤክሳይትመንት፣ ምግብ ሰፕረስድ የሆነ አፒታይት ስለሆነ ያለኝ ምግብ መብላቴ አይታወቀኝም። ቁርስ መብላቴን አላስታውስም። ቢካዝ እንትን ነው ሙሉ እንደሆንኩ ነው የሚሰማኝና እንደጠገብኩ ማለቴ ነውና እንደጠገብኩ ነው የሚሰማኝና ያ በጣም ለቀናት ሲቀጥል ብላችሁ አስቡት። ለቀናት ለሳምንታት ሰው ካላየላችሁ ካላስተዋላችሁ በጣም የሚጎዳ ነገር ነው። ከዛ ያ መንቀዥቀዡ ምናምን በጣም የማያቋርጥ ወሬ፣ ከሀሳብ መዝለል፣ ይሄ የፍላይት ኦፍ ቶትስ ነው የሚሉት የሀሳብ ጦጣ ብላኛለች። ከአንድ ሀሳብ ወደ አንድ ሀሳብ የመዝለል አይነት ነገር በቃ ምንም ኮሄረንስ ና ይሄ ፍሎ ፍሰት የሌለው ነገር መናገር ወይም መለፍለፍ ነው የሚባለው። እንደዛ አይነት ነገሮችን አስተናግጃለሁኝ በሰዓቱ። ለእኔ ግን አልታወቀኝም። ኤነርጂ ይጨምራል፣ ጉልበት ይጨምራል። ባይፖላር በጣም እንትን ነው እና ለሰው ሰልፍ ኤስቲም ደግሞ ይጨምራል። ሰልፍ ኤስቲም ይጨምራል ማለት አዋቂም ታዋቂም እንደሆንኩ ነበር የተሰማኝ በሰዓቱ እና በቃ በጣም ታዋቂ ሰው እንደሆንኩ በዓለም ላይ ታዋቂ ሰው እንደሆንኩ ነው የሚሰማኝ የነበረው እና ደግሞ በጣም ክሪኤቲቭ እና አዋቂ ሰው እንደሆንኩኝ አርጊመንታቲቭ መሆን እንደዛ አይነት ነገሮች ነበረ የተሰማኝ በሰዓቱ ማለት ነው። የሚያዝናና ፓርት አለው ማለት እንግዲህ ሰልፍ ኤስቲም ሲጨምርና አዋቂና ታዋቂነት መሰማት የሆነ ደስ የሚል ነገር አለው አይደል? ስለዚህ አሁን ባይፖላር ሲገጥማቸው ሰዎች ለመጀመሪያ ጊዜ ሲገጥማቸው ታምም ያለው ብሎ ለማሰብ በጣም ይከብዳል። ምልክቱን እያወቁት ሰዎች ሲሄዱ በሂደት ከዛ ጋር እየተዋወቁ ሲሄዱ አሁን አሞኝ ሊሆን ይችላል የማለት አቅም ሊኖራቸው ይችላል እንጂ እሱም ብዙ ጊዜ ከዛ ውስጥ መውጣት ላይፈለግ ይችላል። ድንገተኛ የሆነ ኢንላይትንድ እንደሆናችሁ እንዲሰማችሁ ነው የሚያደርገው ህመሙ ባህሪው ማለት ነው። እና ከዛ ጋር ተያይዞ ከደስታ ጋር ተያይዞ ያልኩሽ ደግሞ እኔ በጣም የሚገርመው አንድ መጽሐፍ አንብቤ ነው ሁለተኛ ጊዜ ስታመም ደግሞ የታመምኩት። አንድ መጽሐፍ አንብቤ በጣም ኤክሳይትድ ሆንኩኝ። ከዛ አብኖርማል ኤክሳይትመንት ውስጥ ገባሁ እና በደስታ ስሜትም ሰው ሊገባ ይችላል ያልኩሽ የራሴን ተሞክሮ ወስጄ ነው። በከፍተኛ በእርግጥ በዛ ሰዓት ከሐኪም ጋር ሳልመካከር መድኃኒት አቋርጬ ነበረ። ሁለተኛ ዙር ሲያመኝ ምናምን የሚለው ነገር ሪላፕስ የሚያደርግበትን ኤፒሶድ የምንለው ነገር የመጀመሪያውን ክስተቱ ኤፒሶድ ነው የሚባለው። ፈርስት ኤፒሶድ ተባለ የመጀመሪያ ክስተት። ከ6 ወር በኋላ እንደገና ታመምኩኝ። እንደገና ስታመም ሰከንድ ኤፒሶድ፣ ከዛ እንደዛ እያለ ሰርድ ፎርዝ ምናምን እያለ ኤፒሶድ እየተባለ ነው የሚገለጸው ማለት ነው። ያው ብቻ ይሄኛው ኤክሳይትመንቱ ብቻ ሳይሆን ሌላኛውም መገለጫ አለው ከዚህ ውጪ። yes ከዛ ከከፍታው ስትወርድ ደግሞ ወደ ዝቅታ ነው የምትወርደው። ባይፖላር ያ ሁለት ጽንፍ እንደማለት ነው።
አንዱ የደስታው ነው፣ ሁለተኛው ደግሞ የሀዘኑ ነው። የሀዘኑ የዲፕሬሽኑ ይሄ የድባቴው ማለት ነው። እዛ ወደ ታች ደግሞ የሚወረደው ነው። እኔ በአብዛኛው እኔ ያንን አልተከሰተም እኔ ላይ ወደ ታች የማውረድ ነገር አልገጠመኝም እስካሁን ባለኝ ጉዞዬ። ግን ምንድነው የሚገጥመኝ የነበረው እዛው ጋር ማዘን፣ እዛው ጋር መደሰት፣ እዛው ስዊች የሚያደርግ ወዲያው መደሰት ወዲያው ማዘን አይነት ነገሮችን ነበር ሳስተናግድ የነበረው በወቅቱ ማለት ነው። እና ሜጀር የምላቸው ክስተቶች ወይም በጣም በዋነኛነት አፌክት አድርገውኛል የምላቸው ክስተቶች 3 ነው የገጠመኝ ብዬ ነው የማስበው። ከዛ በኋላ የገጠመኝን ግን ከግማሽ ቀን በላይ አልዘለቁ። ቢገጥመኝም ወዲያው ወደ ሕክምና ወደ እርዳታ ወደማገኝበት ቦታ ራሴ ሄጄ ነው እንትን ማደርገው ማለት ነው። የመጀመሪያ ወቅቶች ምን ይመስሉ ነበረ? ይሄ ህመሙ ሲከሰት እንዳልሽው አትቀበዩም፣ ሰዎች ናቸው የሚያዩልሽ። ሰው አንቺ ጋር የነበረው ሞመንት ምን ይመስል ነበር? ከቤተሰብ ጋር መቼ ነው ሳክሰብት ያደረግሽው ይሄ ነገር አለብኝ ብለሽ ወደ ህክምናም ለመሄድ? ያ ጥሩ ጥያቄ ነው። እንዴት ነበር ያ ቤተሰብ ሲወሰዳቸው እንትኖች ሜዠርመንቶች ይኖራሉ አይደለ? እነሱ ነገሮች አሁንም ብዙ ሰው እኔ ከሳይካትሪስት ጓደኞች አሉኝ፣ ሳይኮሎጂስት ጓደኞች አሉኝና ሳወራቸው ከባዱ ሚሉኝ እንደውም የክርስቲያን ሶሳይቲ ስለሆነ ከብዙ ነገር ጋር ስለሚያያዝ የመጀመሪያው ሞመንት እኔም ቅድም ላይክ መጀመሪያ ስላንቺ ስታወሪ አንተ ስፒሪቹዋል ጆርኒ መንፈሳዊ ሰው ነበርሽ አይደል? ላይክ ፌሎስ ሊደር ነበርሽ። ከኤሌመንተሪ ጀምሮ ሰንዴ ስኩል ታስተምሪ ነበር። በዚህ አይነት ያለፈ ሰው ሜንታል ሄልዝ ገጠመኝ ቢባል ላይክ ግለሰቡም ሌላውም ሰው ብዙ አያውቅም እኛ ሀገር ብዬ አስባለሁና የመጀመሪያ ሪያክሽንሽ ምን ነበር? አንቺም ቤተሰቦችሽም የነበረው? መጀመሪያ እኔ ዲናያል ወይም ነገሩን የመካድ ሂደቱ 6 ወር ነው የፈጀብኝ እና መጀመሪያ ሲከሰት በፍጹም አልታመምኩም። ይሄ ምቀኝነት ነው። እኔ ጎበዝ ታዋቂ ሆንኩትን ሰው ለማደናቀፍ የተደረገ ሴራ ነው። ሐኪም ቤት የሄድኩት ራሱ በሴራ ነው እንጂ ታመም አይደለም ብዬ ነው ያሰብኩት። ያ ትምህርቱም ተቋረጠ። ያው እንደ የጀመርኩት ትምህርት መቋረጥ ነበረበት በሕክምናው ምክንያት። የመጀመሪያ ማስተርስ ያው እንትን ኤገስት ስማር ማለት ነው። እና ትምህርቱም ተቋረጠ። ቤት መሆን ነበረብኝ፣ ማረፍ ነበረብኝ የግዴታ። እረፍቱን ወስጄ በማሳልፈው ጊዜ ከባድ ጊዜ ነው ያሳለፍኩት። ምክንያቱም ህልሜ ተቋረጠ ነው። እኔ ህልሜ ተቋረጠ በምቀኝነት እና ለእኔ በጣም ያልተደሰትኩበትን ጊዜ ነው ያሳለፍኩት። በዚህ ሂደት ውስጥ ማለፍ በቃ ይሄ ለረጅም ጊዜ ያሰብኳቸውን ያቀድኳቸውን ምናምን ነገሮችን ደረማመሰብኝ። አእምሮ ውስጥ ያሉትን ነገሮች የሳልኳቸውን ነገሮች ልክ ለኔ ስሜቱ በዛ ሰዓት ፎቅ ሲደረመስ ያለው አይነት ስሜት ነው ውስጤ ያሉትን ነገሮች የደረመሰብኝና ቀላል ጉዞ አልነበረም እውነት ለመናገር። እና እንዴት ሰው በነገሩን ያያያዝኩት እንዳልኳችሁ ከተንኮል ጋር ነው፣ ከሴራ ጋር ነው ያያያዝኩት። እና በቃ እቤት ልቀመጥ ሆነ፣ ከቤት ላልወጣ ሆነ። በቃ ምንም አይነት ኮሚኒኬሽን ስላልነበረ ከዚህ በኋላ የኔ መጨረሻ በቃ ቤት መቀመጥ ነው፣ በቃ እንትን ሆኗል፣ ሳቦታጅ ተደርጓል ጆርኒ ምናምን የሚል ነገር ውስጥ ነው የነበርኩት በዛ ሰዓት ማለት ነው። እና ያንን ሂደት ያው ቤት በማሳልፍባቸው ጊዜያቶች ያው ትንሽ መድኃኒቱ ሳይድ ኢፌክቱ መቀመጥ አልችልም ነበረ። መርፌ ነበር መወስድ የነበረው። መድኃኒት ለመዋጥ ፈቃደኛ ስላልነበርኩ መርፌ ነበር መወስደው። መርፌው እንትን አያረግም፣ ለመቀመጥ ያስቸግራል። ሁሌ መተኛት ነው ያለብኝ። ስለዚህ 2-3 ወር እንደዚህ ገደማ ከወሰድኩ በኋላ እኔ አሁን ተሽሎኛል፣ ለምንድን ነው ከዚህ በኋላ መድኃኒት መወስደው ብዬ
ተነጋግረን አቆምኩኝ ከሐኪም ያለ ሐኪም ምክር ግን መድኃኒት ማቆም ትክክል አይደለም ሐኪም ሲል ነው አንዳንዴ እድሜ ልክም መድኃኒት መውሰድ ሊያጋጥም ይችላል እድሜ ልክም ያው እንጀራ ሰው እየበላ ይኖራል እንጀራ መድኃኒት ነው for that matter አይደል ካልበላን እንሞታለን ማለት ምግብ ካልበላን ማለት ነው እንጀራ ብቻ ሳይሆን እና ሰው ምግብ መድኃኒት ነው በሚለው እንግዲህ ስለ መድኃኒት በዚሁ ነካክቼው ልለፍ ብዬ ነውና መድኃኒትን ማቋረጥ የራሱ ሳይድ ኢፌክት አለውና በዛ መድኃኒት አቋርጬ ከ3 ወር በኋላ በአጠቃላይ ከ6 ወር ከመጀመሪያው ክስተት ከመጀመሪያው ኤፒሶድ 6 ወር በኋላ ያንን መጽሐፍ አንብቤ ድጋሜ ታመምኩኝ ከዛ ያንን ታመሜ የገባሁበት ሐኪም ቤት የነበረችው ሐኪም ጠየኳት ምንድነው የኔ ህመም ምንድነው ብዬ ጠየኳት ስሙን ምን ብላለች ብላ አርጋኛለች ሚሊዮን ለማወቅ ነው እንጂ አሳምነኛለች ብዬ በፍጹም አልጠበቅኩም ከዛ ስጠይቃት እንደዚህ ሰማሻል እንደዚህ ታስቢያለሽ እንደዚህ ሰማሻል ወደ 7-8 ነገሮች ስጠይቀኝ ለሁሉ መልሴ አዎ ነበር ከዛ እንግዲህ ሐሴት ይሄ የባይፖላር ምልክት ነው ስትለኝ ዘጭ ነው ያልኩት ያው ወዴትም ማምለጫ አልነበረኝ ኦኬ ስለዚህ አሁን ተግባባን ለሁሉም ሲምፕተም ምልክት አዎ ካልኩ በኋላ ይሄ የስ ባይፖላር ምልክት ነው ብላ ስትነግረኝ ከዛ ምንም ማመልጥበት ምንም እንትን የለውምና ከዛ ለመጀመሪያ ጊዜ ለራሴ አልኩኝ ኦኬ እሺ ይሄ ነገር ይሄ የህይወት ተግዳሮት ከኔ ጋር አለ ማለት ነው ከዚህ በኋላ ብታመም ራሴ ነኝ የማቀው ራሴ ነኝ ሐኪም ቤት የሚሄደው ብዬ ለራሴ ቃል ገባሁኝ ስለዚህ ይሄን ይመስላል ማለት ነው የመጀመሪያዎቹ ጊዜያቶች ቤተሰብ ደግሞ ሁለተኛው ኤፒሶድ ላይ አገልጋይ ተጠርቶ ነበረ እንዲጸልይልኝ ማለት ነውና አገልጋዩ ጸልዮልኝ አጋንንት ያዘኝ ነው መሰለው ከዛ በቃ አገልጋዩ ሲጸልይ እንግዲህ ማቆሚያ ነገር የለም ይፈልጋል ክሎዘር ነገር የሆነ ክሎዘር ምን ነው መስኪን ነገር ያስፈልጋል መንፈሱ መውጣት አለበት እኔ ታውቆኛል እንትን እንደሆነ የሆነ የሚወጣ ነገር እየተጠበቀ እንደሆነ እና ከዛ እኔ ታመም ያለው በዛ ሰዓት እና ከዛ በቃ እንግዲህ የምላቀቀው እንትን ያው የሆነ ድራማ ሰርቼ እንደሆነ ስለገባኝ በዛም የአክቲንግ ጥሪ እንዳለ የሆነ ሙቪ እንትኖች ካየሽ ስክሪፕት ካላቸው በዛው አክት አድርጌ ክሎዘር ኖረና ያው በዛ ተገላገልኩ ማለት ነው ያው እሱ ነው ቅድምም ስናነሳ የነበረው በጣም ስፒሪቹዋል ነገር ላይክ ሜዲካል የሆነ ፕሮሲጀር መጀመር ለሜንታል ሄልዝ በቃ ከባድ ነገር ነው እንደ ሀገርኛ ሀገርና ኢንክሎዘር ማሰብሽ ራሱ ጥሩ ነው ላይክ ቀኑ ሙሉ ነበር ሙጣቱ ጩህ ምናምን ግን ያ የአእምሮ ጤና ጉዳይ መንፈሳዊ ብቻ አድርጎ መውሰድ በጣም ፈታኝ ነው ብዙ ሰዎች ከዚህ የተነሳ በጊዜ አገልግሎት የሕክምና አገልግሎት አግኝተው ወደ ተሻለ ህይወት መግባት ሲችሉ ነገሩ ከተባባሰና የሕክምና እርዳታ ሊረዳ የማይችልበት ደረጃ ጋር ደርሰው ወደ ሕክምና ይሄዳሉ በጸሎት ተሞክሮ ማለት ነውና እንደዚህ ከሚሆን እኔ ቢደረግ ጥሩ ነው ብዬ ማምነው ነገር ጸሎቱንም ሕክምናውንም እኩል ማስኬድ ነው የሚያዋጣው አለማመን አይደለም ከእግዚአብሔር ላይ እምነት ማጣት አይደለም ሕክምና ጋር መሄድ ለምንድነው አንድ ስኳር በሽተኛ ለምን ሐኪም ጋር ይሄዳል የአእምሮ ህመም ሲሆን ለምንድነው ሐኪም ስፔሻል የሚሆነውና ማመንም አይፈለግም መንፈስ ነው ብሎ ቢያስብ ይሻለዋል ሰውየው አእምሮዬን ታመሜ ነበር የሚለው ነገር ከመቀበል ያ እነዚህ ነገሮች ናቸው የነበሩት ማለት ነው በኔ ጉዳይና ግን ያው የራሴንም ሪኮሜንዴሽን ያው በዚሁ ገልጫለሁ ማለት ነው ያው መነሳስትም ስላለበት ነው
ዶዲ ያሰባል መጀመሪያ ኢኒሻል ስቴጅ ላይ ያለሽ የገጠመሽ ገጠመኝ ነበረ ላይክ ከማዘር ጋር ምናምን ምናልባት አሁን በዚህ አይነት ሁኔታ ውስጥ ያለ ሰው እንደዚህ አይነት ነገር ሲከሰት አሃ ብሎ እንዲያስበው ስለማስብ ነው ይሄን ጥያቄ ምጠይቅሽ የሆኑ ትንንሽ ነገሮች ሳይኖች ምን ነበሩ መጀመሪያ ስቴጅ ላይ አንድ ሰው እንደዛ የሆነ እንደሆነ እንዲያውቀው ስለፈለኩኝ ነው ሳይኖቹ ምን ነበሩ መጀመሪያ ስቴጅ ላይ ሳይኖቹን አሁን ቅድም ጠቅሻለሁ ግን ለምሳሌ ከዛ ባሻገር እኔ ተጨማሪ ባይፖላር ብቻውን አይደለም ሲመጣ እኔ ጋር የመጣው ሌላ ደግሞ አብሮ ይቀበጣጠር ነበረ ማለት ዲሉዥናል ነበርኩኝ ሳይኮቲክ ፊቸር ነው የሚባለው ሳይኮሲስ ኤክስፒሪየንስ አድርጌያለሁኝ ከባይፖላር ጋር ማለት ነውና ሰው ሊገለኝ ያስባል ብዬ እያሰብኩ ነበረ በዛ ሰዓት የሚከታተለኝ ሰውም አለ ስለዚህ ምን ያህል ተወሳስቦ እንደመጣ ልታስቡት ትችላላችሁና ሰው ሊገለኝ ያስባል ብዬ አስቤ ነበረ እና የሚከታተለኝ ሰው አለ ብዬ ስላሰብኩኝ ከቤት መጥፋት ነበረብኝ ከዛ ከቤት ወጥቼ ሰው ቤት የእናቴ ጓደኛ ቤት ነበረ ለማደር ሄድኩትና እዛ ሄጄ ልጅ በር አንኳኩቼ ልጁ አቤኔዘር ነው የሚባለውና አቤኔዘር ለማንም እንዳትናገር እዚህ መሆኔን ብዬ ገባሁ እዚህ ላድር ነው የመጣሁት ብዬ ግራ ገብቶት እሱ ከዛ አስገባኝ ግን ከዛ ብቻ ያ ሁኔታ አለፈ እዛ አደርኩኝ በቀጣይ በነጋታ ወደ ሐኪም ቤት ተወሰድኩኝ ያው እዛ መሆኔን ለቤተሰብ ነገረ እሱ ወዲያው መጡ ለቤተሰብ ተነግሮ እዛው ሳይመሽ እንትን አልኩኝ ከዛ አልሄድም ወደ ቤት አልሄድም ብዬ ግግም አልኩኝ ከዛ ቤት አልሄድም ብዬ ግግም ስልባቸው በቃ ትደረዚዩ ተብሎ እዛው የእናቴ ጓደኛ ቤት አደርኩኝ ከዛ አንድ ቀን መንገድ ላይ ከእናቴ ጋር እየሄደን አልፏል like after 5-6 years እንደዚህ አለፈ ከረጅም ጊዜ በኋላ እንደዚህ በመንገድ ላይ እየሄደን ከእናቴ ጋር እኔ ግን አቤኔዘር የዛን ቀን መታመሜን በምን አወቀ ብዬ አልኳት ሀሴት ድመት እኮ ይዘሽ ነበር ረስተሽዋል አንቺ እኔ ረስቼዋለሁ የድመቷን እንትን ረስቼዋለሁ እና እኔ የዛኔ ራሴን ለማዳን ስወጣ ድመት ነበረች ቤት ውስጥ እና ሞዳት ድመት ነበረች አብረሽን ያዳንሻት እኔ ካንቶኝ ድመቴን አታክ ያረጓታል አሎ ሰው ሲታም በጣም ሲሊ ሆኖ ነገሮችን ያስባል የሚያስጨንቅ ነገሮችን ያስባል ብዙ ነገሮችን ሊያስብ ይችላል ሐሳብ የሚያስብበት እንትን ስለሆነ የሚታመመው ማለት ነውና በዛ ውስጥ በጣም ሳኩኝ ከዛ በጣም ንሳቅ ነው ከእናቴ ጋር ድመት እኮ ይዘሽ ነበር ስትለኝ ማለት ነውና የድመቷን ታሪክ መስማት ፈልገሽ ነው አይደል እሱ እንዲሰማ ፈልጋለሁ ያ ብቻ it's like አሁን ወደ ኋላም እየመለስኩሽ ነው እና በተለይ አሁን ስፒሪቹዋል የሆነን ሰዎች ጋር ያለው ነገር በስነ ስርዓቱ ክሊር ማድረግ ያለብን ይመስለኛል ቅድም እንዳነሳሁትም ከብዙ ሙከራ በኋላ ነው ወደ ህክምናው የሚሄደው ነገር በጣም ኮምፕሊኬትድ ካደረገ በኋላ አሁን ላይፍ ታይም ሜዲኬሽን ሪላፕስ የሚያደርገው ነገር እንደዚህ ነገሮች የሚመጡት ቤተሰብና ያጋጠመው ሰው ወይ ወጣት የሆነ ሰው ሞርኛ ስለወጣት ስለምናነሳ ግን on the way የቤተሰብንም ሪስፖንሲቢሊቲ ማንሳት ብንችል ጥሩ ነው ብዬ አስባለሁ ብዙ ሰው ይደብቃል ይሸሽጋል እንደዚህ አይነት ነገር ሰው ሲያጋጥመው ከዛ ወደ እምነት ቦታዎች መሄድ መጸለይ ይሄ እንደ አንድ አማኝ ትክክል የሆነ ነገር ነው ግን ሰው ሆዴና መመኝ ሲል ይጸለይለታል ግን ሐኪም ቤት ስቲል ይወሰዳል የአእምሮ ህመም ሲባል ግን ሰዎች ራሳቸውን ኤክስፖዝ ያደረጉ ስለሚመስላቸው ሃይድ ያደርጉታልና ብዙ ኮምፕሊኬት እኔ ጠይቂያቸው ምንድነው ችግሩ ስላቸው በቃ ክርስቲያን አስቸጋሪ ነው ይላሉና ከዚህ ነገር አንፃር አንቺ ምን ታያለሽ በደንብ ብታንሽልን ቢያስ ያው እንግዲህ የአእምሮ ህመም ሲባል አንድ ሰው አእምሮ ታመመ ከተባለ ምንድነው የሚመጣላችሁ እስቲ ንገሩኝ አንድ ሰው አእምሮን የታመመ ሰው ሲባል እብደት ነው ይመጣል እብደት ኤግዛክትሊ እና ለቃሉ ይቅርታ እየጠየቅን ወይም ራስን መሳት አይደል የሚመጣው ማለት ነው ራስን መሳት
ጨርቅ መጣል፣ አቅልን መሳት እንደዛ አይነት ነገሮች ናቸው የሚመጡልን እና ስለዚህ አንድ ሰው ራሴን አእምሮዬን ታመም ያለው ብሎ ማሰብ አይፈልግም። ለምን? ወይም ደግሞ ለሰው እንደዛ ብሎ ማስረዳት አይፈልግም። ለምን? ሁል ጊዜ የሚያያዘው ከዛ ከጽንፍ ከሆነ ወይም ደግሞ ከ1% ከማህበረሰቡ 1% የምትሆነዋን መገለጫ ለኔ ይለጠፍብኛል ብሎ ስለሚያስብ ያንን ነገር እንትን ያደርጋል። ሌላው ደግሞ ምን አለ አደገኛነት፣ ከአደገኛነት ጋር እናያይዘዋለን። አሁን አንድ ሰው አእምሮን ታመመ ማለት አደገኛ ሰው ነው ማለት ነው አይደለ? ግን የሚገርመው ጥናቶችም የሚያሳዩት በአብዛኛው የአእምሮ ህመም የታመመ ሰው አደጋ ተቀባይ ነው እንጂ አደጋ ፈጣሪ አይደለም። በዋነኛነት የሚገርመው በአብዛኛው የሚያመዝነው አደጋ የሚደርስባቸው ነው የሚያመዝነው። ጥቃት፣ የተለያየ አይነት ጥቃት፣ የተለያየ አይነት ጉዳቶች፣ አደጋዎችን የሚያስተናግዱት የአእምሮ የታመሙ ሰዎች ናቸው። the reverse is true ማለት ነው። እና ስለዚህ አደገኛነት ማህበረሰቡ ለኔ ያለው አመለካከት ይቀየራል ብሎ ከመፍራት የተነሳ ሰዎች ልጄም ታሟል ብሎ አያስቡም ወይም ማመን አይፈልጉም። ራሱ ደግሞ የታመመው ሰው ራሱ ታምሜ ነበር የሚለውን ማሰብንም ለራሱ መንገርም አይፈልግም። ከሰውም ጋር መወያየት በዛ ጉዳይ አይፈልግም። ይሄ እረዳለሁኝ ማለት ሁሉም ሰው ሚዲያ ላይ ወጥቶ እንደዚህ አይነት ገጠመኙን እንዲያካፍል ግዴታ አይደለም። ወይም ደግሞ ከጥቅሙ ጉዳቱም ሊያመዝን ይችላል። ግን ደግሞ እኔ እግዚአብሔር ካደረገልኝ ተአምራት አንጻር እግዚአብሔር ያደረገልኝን ተአምር ባልናገር ባልዳነኝ ብዬ ስለማምን የመናገሩ ነጻነት አለኝ። ምንም ጉዳትም አይደርስብኝም ብዬ ስለማምን አካፍላለሁ ስቶሪን። ሰው ሁሉ የተነሳ ይናገር የሚለውን ነገር ሊያስቸግር ይችላል። ግን ለሚቀርበው ሰው፣ ለሚያምነው ሰው ይደግፈኛል፣ ያበረታኛል፣ እንትን ይለኛል ለሚለው ሰው ቢያማክርና ሀሳቡን ቢገልጽ የተሰማውን ነገር የሚያልፍበትን ነገር ቢያስረዳ የተሻለ ነገር ውስጥ መግባት ይቻላል። ከዛ ባሻገር ደግሞ መናገር እንዳለ ሆኖ ሕክምናን በተመለከተ ሰዎች የመጨረሻ ስቴጅ እስኪደርስ ድረስ በቃ ተሞክሮ ተብሎ የሚባለው ደረጃ ጋር መድረስ የለባቸውም። እውነት ለሰዎች ልናዘን ይገባል። የአእምሮ ህመም ሰው ሲገጥመው በሌላ ሰው ላይ ዲፔንድ ያደርጋል ለሕክምና ማለት ነው። ምክንያቱም ለራሱ መታመሙ ላይታወቀው ስለሚችል ሌሎች ሰዎች ማሳከም፣ ቤተሰብ ነው ደግሞ ያንን ሊያደርግ የሚችለው፣ ቤተሰብ ሊያሳክም ግዴታ ይሆናል ማለት ነው። ስለዚህ ቤተሰብ ያንን የታመመን ሰው ወይም ያችን የታመመችን ሰው ሄዶ ለማሳከም የእውነት ርህራሄ ያስፈልጋል። እኔ በሆን ኖሮ መጨረሻ ደረጃ ደርሶ ነው የምታከመው መታከም የምፈልገው አይደለም። ለምንድን ነው ስለ ክብሬ የምጨነቀው? ስለዛ ሰው ጤና ሳይሆን፣ ገብቷቸዋል አይደል? ለምንድን ነው ለእኔ ስለሚባለው ነገር የምጨነቀው? ስለዛ ሰው ጤና ሳይሆን። እውነት ነው መገለል የስቲግማ ነገር እውነት ነው፣ በባህላችን ውስጥ ያለ ነገር ነው። እዚህ ሀገር ብቻ አይደለም፣ ብዙ ቦታዎች ያለ ነገር ነው ስቲግማ። ግን ያንን ነገር ስቲግማ በጣም ፓወርፉል ከመሆኑ የተነሳ ሰዎች የማሳከምን ነገር ቸል እስኪሉት የሚያደርስ አቅም ያለው ነገር ነው። ግን ርህራሄ ያስፈልጋል ለዛ ሰው። እኔ ስለ እኔ ያለኝን ሰው ስለ እኔ ምን ያስባል፣ ልጁ ታመመበት፣ ልጇ ታመመባት መባልን ነው የሚያሰጋኝ ወይስ የዚህ ሰው ጤና ነው፣ የዚህ ልጅ ጤና ነው እኔን የሚያሳስበኝ የሚለው ነገር እንደ ወላጅ እንደ አብሮ እንደሚኖር ሰው በትዳር ውስጥ ላሉ ሰዎች ሲብሊንግስ ከሆኑ ወንድምና እህት ከሆኑ እንደዚህ ሂዩማኒቲ በእውነት ሰብአዊነት የተሞላበት የሆነ ምላሽ ያስፈልጋል ብዬ አስባለሁ። እንደ ክርስቲያን ደግሞ ካልን
እንደ ክርስቲያን ማንኛውንም ነገር በእግዚአብሔር ፊት እናቀርባለን አይደል? ህመምን ብቻ አይደለም፣ ሁሉንም ነገር በእግዚአብሔር ፊት ማቅረብ ይኖርብናል። ስለዚህ በህመም ሰዓትም እንደዚህ አይነት ፈታኝ የሆነ ነገር በሚገጥም ሰዓት ነገሩን በእግዚአብሔር ፊት ማቅረብ የሚታው ነገር አይደለም፣ እንደውም የሚጨምርና የሚበረታ ነገር ነው መሆን ያለበት። ያ እየተደረገ ግን ያ ሰው አስፈላጊውን ሕክምና እንዲያገኝ ማድረግ የግዴታ ነው፣ አስፈላጊ ነገር ነው እና ቅድም እንዳልኩት አለማመን አይደለም። እግዚአብሔር ለዶክተሮች ጥበብን የሰጠ እግዚአብሔር ነው አይደለ? ለሐኪሞች ጥበብን የሰጠ ለሕክምና እርዳታ ላይ ላሉ ለአማካሪዎች ወይም ለካውንስሊንግ እና ሳይኮቴራፒ ለሚሰሩ ሰዎች ጥበብን የሚሰጠው እግዚአብሔር ነው። በዛም ውስጥ እግዚአብሔር እጅ ያልፋል የሚለውን ነገር ማመን አለብን እና መድኃኒት እንዲሰራ የሚያደርገው ራሱ እግዚአብሔር ነው እውነት ለመናገር አይደል? ሰውነታችን ውስጥ መድኃኒት ዶክተሩ በእምነት መድኃኒቱን ያዛል። መድኃኒቱ ገብቶ ከሰውነታችን ጋር የሚዋሃደው የሰውነታችን ኬሚስትሪው ኤቭሪቲንግ ምናምን ከመድኃኒቱ ጋር የሚሰራበት መንገድ የእግዚአብሔር እጅ አለበት ብዬ አምናለሁኝ እና ይህ ደግሞ ብዙዎቻችን ያስማማናል ብዬ አምናለሁኝ። ስለዚህ ያም የእግዚአብሔር እጅ ስለሆነ በዛም ውስጥ እግዚአብሔር ይሰራል ብለን ማመን የግድ ያስፈልገናል ብዬ ነው ሰዎችን ኢንካሬጅ ማድረግ የምፈልገው እና አሁንም ቢሆን ጥሪ ማደርገው ተደብቀው ያሉ ሰዎች በጸሎት ብቻ ወይም ሚራክለስ የሆነ ሂሊንግ ብቻ እየጠበቁ ያሉ ሰዎች እግዚአብሔር በፈውስ ሂደትም ውስጥ ሰውን ይፈውሳል ወይም ሰውን እንዲያገግም ይረዳል የሚለውን ነገር እንዲያስቡት ማበረታታት ፈልጋለሁኝ። ይሄንን እንዲያስቡት መንገር ፈልጋለሁኝ። ጆርኒሽን ስታወሪ አንድ ያልሽው አም ታንክፉል በባይፖላር ዲስኦርደር በማለፌ ሚል ነገር እያነሳሽ ነበርና በጣም እሱን ነገር እስቲ ብታወሪ። ያ እግዚአብሔር ይመስገን በእውነት እግዚአብሔር ይሄን እድል አሁን የዚህ ከእናንተ ጋር ተገናኝተን እንደዚህ የማውራት እድል መፈጠሩ በጣም የሚያስደስተኝ አሁን ደግሞ የደረስኩበትን ደረጃ ማጋራት ስለምፈልግ ነው። ምክንያቱም እግዚአብሔር በዚህ ውስጥ እንዳልፍ ማድረጉ ትልቅ ነገር ነው ለኔ። ምክንያቱም በፊት ተቀብየዋለሁ ነው ምል የነበረው። ተቀብየዋለሁኝ አክሴፕት አረኩ አልኳችሁ አይደል? ቅድም ተቀበልኩት። ከዚህ በኋላ ብታመም ራሴ ነኝ ሐኪም ቤት የሚሄደው አልኩኝ። እውነትም ከዛ በኋላ ራሴ ነኝ ሐኪም ቤት የሚሄደው ማለት ተደግፌ ተይዤ ተወጥሬ ተጠፍሬ ምናምን አይደለም። ያ እስቲ እሱን ነገር ፈኒ ስቶሪ አለ ወደ ማን ሄድሽበት እና እሱ እንደዛ አክሰፕት አድርገዋለሁ የሚለው ነገር ትልቅ ስቴፕ ነበር ለኔ። አሁን ግን መሆኑ ራሱ በጣም እድለኛ ነኝ ብዬ እንዳስብ ነው ያደረገኝ። ምክንያቱም ይህን የምልበት ምክንያት ምንድነው? ዝም ብዬ የሆነ ለማዳነቅ የሆነ ወሬ ጨዋታ ለማሳመር አይደለም፣ ከልቤ የተሰማኝ ነው የምነግራችሁ። እንኳን ሆነ ያልኩበት ምክንያት ምንድነው? የፈውስ ጉዞዬ የተጀመረው ወይም የማገገም ሂደት ውስጥ መግባት የጀመርኩት ልክ ይሄ ፍንዳታው ከተከሰተ በኋላ ነው። ይሄ እንደ ቮልኬኖ ነገር ነው የምገልጸውና እንደዛ ልክ ባይፖላር ሆኖ ከወጣና ከተገለጸ በኋላ ምንድነው ግን በህይወቴ ውስጥ እየሆነ ያለው? ምንድነው የተፈጠረው? what's wrong with me? ይሄንን እንዲሆን ያደረገው ምንድነው? ይሄንን የከሰተው ነገር ሚሊዮን ነገር እንዳስብ ያደረገኝ ምንድነው የተፈጠረው ሚሊዮን ነገር እንዳስብ ያደረገኝ የዚህ መከሰት ነው። ስለዚህ ይሄንን ጥያቄ እንድጠይቅ ያደረገኝ ባይፖላር እግዚአብሔር ይሄንን ማድረጉ እንደ ሁለት አንድ ቆጥሮ ያደረገኝ እሱም ነው ማለት ከባድ አባባል ሊመስል ይችላል። ግን እግዚአብሔር የእውነት I feel honored ከልቤ በዚህ ሂደት ውስጥ ማለፌ። ቅርብ ጊዜ እግዚአብሔር አስደናቂ የሆነ ነገር አድርጓል በህይወቴና ለዛ ነው ጸሎትንም ሕክምናንም እናድርግ የምልበት ምክንያቴ በጸሎት እግዚአብሔር ከኃይለኛ የጭንቀት እንትን ፈቶኛል።
ቀድም ነግሬያቸዋለሁ ጭንቀት ነው ወደ ባይፖላር ያስገባኝ ብያቸዋለሁ እና በጣም እጨናነቅ ነበርና ከዛ ጭንቀት እግዚአብሔር ሲፈውሰኝ ኦኬ አልኩኝ ለመጀመሪያ ጊዜ ምክንያቱም ስለ ጭንቀቱም አንደርስታንድ እንዳደረግ ይረዳኝ ስለ ካውንስሊንግ ሳይኮሎጂ እንዳስብ የሳይኮሎጂ ትምህርት እንድማር እዛ ዓለም ውስጥ እንድገባ አድማሴ እንዲሰፋ ያደረገ ኤክስፔሪየንስ ነው ከብዙ አንጻር ከትምህርት አንጻር ከህይወት ተሞክሮ አንጻር ለኔ ለራሴ ካለፍኩበት የፈውስ ሂደት አንጻር ረጅም መንገድ ይመስላል ግን ያለፍኩበትን መንገድ ወደ ኋላ ዞር ብዬ ሳየው ምን ነው ባልሆነ ምለው ነገር እንዳልሆነ ነው የተረዳሁትና ከዛ ውስጥ እግዚአብሔር ከአስከፊ ከሚመስል ነገር ውስጥ እግዚአብሔር የሚተርፍ ነገር አወጣ ሌሎችን ማገለግልበትን እነዚህ ነገሮች ለሌላው መትረፍ አይደለም ዋናው ነገር ለኔ እሱንማ ማንም ሊያደርገው ይችላል በዚህ ውስጥ ሳያልፉ ይሄን ማድረግ ይቻላል ዋናው ነገር ግን እኔ ያለፍኩበት የፈውስ ሂደት ከረጅም ነው አሁን በዚህ እንትን ልናረጋው አንችልም አድሬስ አናረጋውም ግን በዛ ውስጥ ማለፌ ለኔ እግዚአብሔር በእውነት ትልቅ ነገር ነው ያደረገው ይሄን ነገር በኔ ህይወት መፍቀዱ እንዲሆን መሆኑ ይሄ ነገር እግዚአብሔር በእውነት ትልቅ ነገር ነው ያደረገልኝ ብዬ እንዳስብ ያደረገኝ እነዚህ ነገሮች ናቸው ማለት ነው ተደማምረው ያው ከዚህም ጋር አያይዘሽ ላይክ መጥፎ ፓርቱን ብቻ ሳይሆን በዛ ውስጥ ያገኘሻቸው ሌሰኖች ምን ነበሩ ላይክ ራእይም እንደተቀበልሽ እንግዲህ አዲስ ሜንታል አዲስም የተወለደው ላይክ በዚህ ጆርኒ በማለፍሽ ነው ብዬ አስባለሁና ስለራስሽ ምን አወቅሽ ምን ሌሰን አገኘሽ ላይክ ፖዚቲቭ ፓርቱ ምን ነበር ቴንክፉል ነኝ ማለት ቀላል አይደለም በዚህ አይነት ሁኔታ ውስጥ አልፎ ግን ላይክ ሚታዩ ምን ነገሮችን አገኘሽበት በዚህ ጆርኒ በማለፍሽ በዚህ ውስጥ በማለፌ ቀደም እንዳልኳቸው የተወለዱት ራእዮች ናቸው ከዛ ባሻገር ግን ስለራሴ እንግዲህ እኔ ብቻ አይደለሁም ሁሉም ሰው እኔ ይሄ ስለነቀነቀኝ ወይም ደግሞ ሼክ ስላደረገኝ ብዙ ነገሮችን ወደ ኋላ ሄጄ እንዳይና የደረሱብኝን ነገሮች የደረሱብኝን ጉዳቶች በህይወቴ የደረሱ በልጅነቴ የገጠሙኝ ጉዳቶች አሉና አስከፊ ጉዳቶች እነሱን ነገሮች እንድመዝናቸው እንዳያቸው አድርጎኛል ልክ እግዚአብሔር እንኳን ይሄ ነገር ሆነ ይሄ ነገር እኮ ባይሆን ኖሮ እኔ የፈውስ ሂደትን አልሄድም አንካሳ የሆነ ነገር እያነከስኩ ነበር መቀጥለው እንደቆሰልኩ ማለት ልቤ እየደማ ነበር ዘመኔን ሁሉ ምኖረው ከዚህ ወደዚህ ግን ወደ ፈውስ ሂደት ውስጥ እንድመጣ ይረዳኝ እግዚአብሔር በባይፖላር ውስጥ ስላሳለፈኝ ነው ብዬ ማሰብ እንድጀምር ያደረገኝ አንዱ ሌሰን ይሄ ነው አንዱ እግዚአብሔርና በዚህ ውስጥ ልክ ይሄንን ማለት ስችል በልጅነቴ በድለውኛል ብዬ ያሰብኳቸውን ሰዎች ይቅር ማለት ቻልኩኝ ምክንያቱም እነሱ ከጎጂነት ወደ ባለውለታነት ተቀይረዋል እንዲላረክሻቸው ማለት ነው ተሸፍነው የነበሩት ኢሞሽኖች እንዲላረክሻቸው ምክንያቱም በጣም ብዙ የተቸገርኩት እነዛን ሰዎች ይቅር ማለት ነበረ ለረጅም ጊዜ ይቅር ያልኩ ይመስለኝና የሆነ ጊዜም ሳስብ አንገራለሁ እስቲ እንደዛ እያለ እና ከዛ ግን ለካ እነዛ ሰዎች አሁን እንደ ባለውለታ የማየትን መነጽር እግዚአብሔር ሰጥቶኛል ያ ማለት ባለውለታ ናቸው ብዬ ስላልኩኝ ተመሳሳይ ጉዳት ድጋሚ እንዲደርስብኝ ፈልጋለሁ ማለት አይደለም ተመሳሳይ የሆነ የህመም ሂደት ውስጥ በድጋሚ ማለፍ ፈልጋለሁ ማለት አይደለም ግን የሆኑትን ነገሮች እንዴት እግዚአብሔር ለራሱ ዓላማ ለራሱ ክብር ሊጠቀምበት ይችላል እኔን ሬስኪው ለማድረግ እኔን ለማዳን እኔን ለማነጽ እኔን ለመፈወስ እንዴት ሊጠቀምበት ይችላል የሚለውን ግን እንዳይበት ሆኛለሁኝና ይሄ ትልቁ ነገር በህይወቴ እግዚአብሔር ያሳካው ነገር ብዬ ማምነው ይሄንን ነገር ነው ምክንያቱም እንዳልሽው ቅድም ሰው እንደ ሮል ሞዴል ያይሻል ዝም ብሎ ማለት ኤክስፔክቴሽን አንቺ ላይ ያስቀምጣል አይደለ እንደዚህ ወጣ ገባ ምትይ ሰው ከሆንሽ በተለይ ወጣ ገባ አልኩኝ ለምሳሌ የሃይ ስኩል ፌሎሺፕ እንትን ነገርኩሽ ወይም ነገርኳችሁ የካምፓሱንም እንደዛ አይነት አክቲቪቲ ውስጥ የነበረ የሚያገለግል ምናምን የነበረ ሰው ድንገት ክራሽ ሲያደርግ
ሜንታሊ what was wrong ብሎ ሰው ያስባል አይደል ጥያቄ ይፈጥራል እግዚአብሔርን የሚያገለግል ሰው ወይም ደግሞ በእግዚአብሔር ቤት ውስጥ ያለ ሰው እንዴት እንደዚህ አይነት ነገር ይገጥመዋል ምናምን እንላለን ግን ቅድም የጠቀስኩትን ህመም ልጥቀስና ስኳርን አንስቼ ነበር አይደል የስኳር ህመም ሲገጥመው ሰው እንዴት ገጠመኝ ግን ብሎ question አያደርግም so why is it different ታዲያ ለሜንታል ሄልዝ ሲሆን ለአእምሮ ጤና ሲሆን ልክ ለስኳር ህመም ሰውነታችን የሚፈጠርበት ጫና ወደ ስኳር ህመም እንደሚወስድ ሁሉ ልክ አእምሯችን ላይ የሚፈጠርበት ጫና ወደ አእምሮ ህመም ያስገባናል ማለት ነው እና እነዚህ ነገሮች መማሪና ከዛ ደግሞ ይሄንን አውቄ ከዛ ጋር ማቃቸው ነገሮች ከህይወቴ ጋር በተለይ ካውንስሊንግ ሳይኮሎጂ ዲፓርትመንት ገብቼ የሄድኩት ጆርኒ what was wrong in my childhood የሚለውን ዲስከቨር ለማድረግ ነው አንዱ ሁለተኛ ደግሞ ራሴን ማግዝበት መንገድ ሳይንቲፊክ ነው ወይ የሚለውን ነገር ዲስከቨር ለማድረግ ነበረ ሁለቱን ነገሮች እንትን ለማድረግ ነበረ ወደ ካውንስሊንግ ሳይኮሎጂ እንድገባ ያደረገኝ ማለት ነው እና ይሄንን እነዚህ ነገሮች ማድረግ መቻል ለኔ ትልቅ ነገር ነው ከዚህ ከተሞክሮ ጋር አያይዘሽ ለጠየቅሽኝ ጥያቄ ምን ተማርሽበት ላልሽኝ ቅድም የጠቀስኩልሽ ነው ከዛ ባሻገር ግን የህክምና ሂደት ውስጥ ብቻ ማለፍ ሳይሆን እንዳልሽው ዳጎስ ያለ ወይም ሰፋ ያለ ወይም በደንብ በዛ ያለ የህይወት ተሞክሮ እንዲኖረኝ አድርጎኛል ለራሴ የሚጠቅመኝ ለሰው ማካፈል የምችለውን ነገር እግዚአብሔር ሰጥቶኛል በዚህ ሂደት ውስጥ ማለት ነው ያ ከዚህ ጋር ታይምሶ አንድ ያነሳሽልን ነገር አለ ከቻይልድ ትራውማ ከዚህ በፊት ከሌላ ሰው ጋር አንስተነው እናቃለንና እሱን ሳውናው ለጠይቅሽ ያሰብኩት እኔ ይቅርታ ምን ያህል ኢምፖርታንት ነው የሚለው ባንቺ ህይወት ውስጥ ከሜንታል ሄልዝ ጋር ተያይዞ ብዙ ሰዎች ትላንትናቸው ነው ዛሬያቸውን በጣም ኮምፕሊኬት ሲያደርግ ምናየው ሰው ያለፍንባቸው ትራውማዎች እንደዚህ አይነት ነገሮች ለሰዎቹ ያለንን ፐርስፔክቲቭ ይቀይራልና ብዙ ጊዜ ይቅር ማለት ለሰዎቹ ትክክል ናችሁ ያልናቸው ይመስለንና እሱን አንፈቅድም ማለት እነሱን ያሰረን ይመስለናል ግን ምናስረው ራሳችንን ነውና ምን ያህል ኢምፖርታንት ነበር አንቺ ህይወት ላይ ይቅርታ ማድረግሽ ከዚህ ነገር ነፃ መውጣትሽ አእምሮሽ ላይ መንፈሳዊ ነገርሽ ላይ ይቅርታ ማድረግ ስችል ለመጀመሪያ ጊዜ ሙሉ ሰላም ኖረኝ በዛ ጉዳይ ማለት ነው ባሰብኳቸው ጊዜ አልረበሽም እና የተጠቀምኩት እኔው ራሴ ነኝ ይቅርታ በማድረጌ ማለት ነው ግን ሰላም ማግኘቴን ያንን የውስጥ ሰላም ማግኘቴ በዛ ጉዳይ ማለት ነውና ብቻ ሳይሆን ይቅርታ ማድረግ it's a command ከእግዚአብሔር የተሰጠ ኮማንድ ነው ይቅር በሉ የተባለው ምንም ሳንፈላሰፍ ይቅርታ ማድረግ ነው አለቀ ሂደቱን መሄድ ነው እንጂ ያለብን ግን እውነት ነው ስትራግል አለው ማለት እንዳላችሁት ይቅር ማለት በጣም ከፍተኛ በደል ያደረሰብንን ሰው ይቅር ማለት አውቶማቲክ አይደለም ማለት ይሄ ቀላል ነገር አይደለም ግን ከእግዚአብሔር የተሰጠ ትእዛዝ ነውና ያንን ትእዛዝ መፈጸም ነው ያለብን መተው ከሆነ መተው ነው አለቀ እና ግን እንዳልኳችሁ ኤክስፒሪየንሱ ግን ያንን ነገር አንቺ ትሞቻለሽ ብዬ ጠብቄ መርዝ ነው መጠጣት ማለት ነው አንቺን ለመግደል እኔ መርዝ መጠጣት ማለት ነው ብሎ ሲገልጹት ሰምቻ አውቃለሁኝ መቼ እንደሰማሁት ባላስታውስም ማለት ነውና ልክ እንደዛ ነው ይቅር አለ ማለት እና ያ ፖይዘን አንቺን ነው የሚጎዳሽ ሰውየው ጋር ግን ምንም የሚፈጠር ነገር አይኖርም ስለዚህ ይቅር ማለት እኛን ነው ነፃ የሚያወጣን እግዚአብሔርም for no reason አይደለም ይቅር በሉ ተብለን የታዘዝ ነውና it's a command ይቅርታ ማለት የፈለገውን ጊዜ ወስደን አይደለም መሰዋያን ቁጣ መስዋዕትን አስቀምጠህ ወንድምህ ጋር ሄደ እርቅና ውርድ ነው የተባለውና ስለዚህ
it requires a deliberate የሆነ action ይቅርታ ማድረግና ያ ግን ቀላል እንትን አይደለም ረጅም ጊዜ ፈጅቶብኛል እውነት ለመናገር እዛ ጋር ለመድረስ ያ እቲ ደግሞ ወደ ሂሊንግ ፕሮሰስሽ ወደ ወጣሽባቸው ጊዜያት እንዴት ነበር ፕሮሰሱ እስከ ፎርስ ኤፒሶድ ነበረ ከዚያ ላይክ ሜዲካል የሚያደርግሽው ነገር ስፒሪቹዋል የሚያደርግሻቸውን ጆርኒውን ነው እሺ መጀመሪያ ስቀበል የባይፖላር ነገርን አክሰፕት ሳደርግ ስቀበል የሆነ ጊፍት አስወሰድኩት አክሰፕት ሳደርገው እግዚአብሔር ሐሴት ትችላለች ብሎ ተማምኖብኝ ነው ብዬ ነው ተቀበልኩት በቃ እግዚአብሔር ተማምኖብኝ ነው ይሄን ነገር ያመጣው ወደኔ ህይወት ስለዚህ እግዚአብሔር ትችላለች ብሎ አምኖብኛል ስለዚህ በቃ I will live accordingly የሚለው ነገር ነበረ በውስጤ ነበረውና ከመንፈሳዊ ህይወት አንፃር በእግዚአብሔር ላይ ያለኝ እምነት እየጨመረ ነው ሄደው ምክንያቱም ምንድነው ልክ ፎርዝ ኤፒሶድ አልሽኝ አይደለ ቀደም ከዛን ጊዜ ጀምሮ ነው ከሰርድ ኤፒሶድ ጀምሮ ነው ራሴ ማወቅ ሰከንድ ኤፒሶድ ላይ ራሴ ነኝ ከዚህ በኋላ ማቀው ማንም ሐኪም ቤት አስደም ራሴ ነኝ ሐኪም ቤት ሄደው የሚለውን ነገር ሀፕን ያደረገው እውነትም ልክ እንደዛው ነው የሆነው ሶስተኛ ጊዜ ሲያመኝ መታመሜን አወቅኩኝ ራሴ ስላወቅኩኝ ጓደኛዬን ጠርቼ ሐኪም ቤት ወሰደኝ አልኩኝ ሐኪም ቤት ወሰደችኝ ታከምኩኝ እሱ ያው የራሱ ስቶሪ ያለው የራሱ ሂደት አለው አራተኛም አምስተኛም ስድስት ነው የገጠመኝ አራት አምስት ስድስት ሲገጥመኝ ከዛ በኋላ የነበሩት እንዳልኳችሁ ከግማሽ ቀን በላይ አይዘሉም ሶስተኛው ብቻ አንድ ወር ታከም ያለሁኝ ከዛ በኋላ ግን አራተኛ አምስተኛ ስድስተኛ ጊዜ የገጠሙኝ ከግማሽ ቀን በላይ ግማሽ ቀን እንደውም ረጅም ነው 2 ሰዓት በላይ አልፈጀም ይሄ የሆነበት ምክንያት ምንድነው ሁሉ ጊዜ ምንድነው ማስበው ምንድነው የሚሰማኝ የሚለውን ነገር ራሴን እጠይቃለሁኝ ሁሉ ጊዜ ማለት ነው ይሄንን እንድጠይቅ ትልቅ ትምህርት የወሰድኩት ከአንዲት ክርስቲያን ከሆነች ኒውሮሳይንቲስት ነው ካሮላይን ሊፍ ትባላለች ዶክተር ካሮላይን ሊፍ ትባላለች ከሷ ነው ይሄንን ትምህርት የወሰድኩት በአጋጣሚ ነው የሰማሁት እንትኑንና ምንድነው የምትለው አምሯችን ማሰብ ብቻ በመቻሉ አይደለም ከእንስሳት የምንለየው ነው የምትለው ሰው ኦብዘርቭ ማድረግ መቻላችን ራሱ ከእንስሳት እንድንለይ ያደርገናል ከሌሎች እንስሳት ማለት ነውና እኔ ለእናንተ ያወራውላችሁ የሚለው ነገር ስሜት ይሰጣል አይሰጥም የሚለው ነገር የሚገመግም ሌላ አካል አለ ሌላ ኦብዘርቭ የሚያደርግ አካል አለ ልክ አስቤ ነው የምናገረው አይደል ምነግራችሁ ነገር አለ የሚያስበው አካል አለ የሚገመግመው ወይም ደግሞ ኦብዘርቭ የሚያደርገው ሌላ አካል አለ ማለት ነውና ይሄንን ኦብዘርቭ የሚያደርገውን አካል አሰሩት አለች በጣም ነው ፋሲኔት ያደረገኝ በሰዓቱ ስሰማና በጣም ገርሞኝ ያው እንዳልኳችሁ እኔ በልጅነቴ ጉዳት ደርሶብኛል ብዬ ስለማስብ ከዛ የተነሳ አካባቢዬን በጣም ነው ማጣናው ስለዚህ ያንን ወደ ውስጥ ቀየርኩት ማለት ነው ውስጤ ምንድነው ማስበው ምንድነው የሚሰማኝ የሚለውን ነገር መጠየቅ አዌክስ ከሆንኩበት ሰዓት ድረስ ማለት ከእንቅልፌ እስከተነሳውበት ሰዓት ድረስ እስከምተኛበት ሰዓት ድረስ ሁሉ ጊዜ ይሄ ከአእምሮዬ በስተጀርባ እንትን ያረጋል ራን ያረጋል እና ምንድነው ማስበው ምንድነው የሚሰማኝ ምንድነው ማስበው ምንድነው የሚሰማኝ የሚለው ነገር ስራ የሚያስፈታ ይመስላል አይደል ግን ስትለምዱት ምንም እንትን የለውም ሁሉ ጊዜ ኦብዘርቭ የሚያደርግ አካል አለ ብሬናችን ኢንዲፔንደንት ፋንክሽን ነው ሶ ሁሌ ይሄንን ስለማስብ ልክ ልምዱ ስላለኝ ከዚህ በፊት የተከሰተው ሲመጣ ኦኬ ይሄ ነገር መጣ ብሎ ለማየት ኦብዘርቨሩ ይችላል ማለት ነውና
ይሄ መቼስ በእግዚአብሔር ጸጋና በእግዚአብሔር መንፈስ የሚቻል ነገር ነው። እውነት ለመናገር በእግዚአብሔር ኃይል ነው ይሄንን ማሳካት የሚቻለው። ዲሲፕሊንም ይጠይቃል፣ ኮንሲስተንሲም ይጠይቃል እና ይሄን አደርጋለሁ። አንዱ የረዳኝ ነገር ማለት ነው። ሁለተኛው ደግሞ ምንድነው እኔ እንዲህ ነኝ እኔ እንደዛ ነኝ ምናምን የሚል አረፍተ ነገሮችን አልጠቀምም። አያም ስቴትመንቶችን አቮይድ ማድረግ በተቻለ መጠን። አሁን አያም አት ሜክሲኮ ነኝ የሚለው አገላለጽ በእኔ በማንነቴ ላይ ምንም የሚያመጣ ነገር የለውም። አያም ስቱፒድ ካልኩኝ ወይም እኔ መጥፎ ሰው ነኝ ወይም እኔ ባለጌ ነኝ ብዬ ብናገር እኔ ለራሴ ራሴን ግን ዲፋይን እያደረግኩኝ ነው። I'm stupid, I'm crazy, I'm genius, I'm intelligent, I'm happy, I'm sad የሚሉት የመሳሰሉት ነገሮች ሰውን ዲፋይን የማድረግና የመተብተብ አቅም አላቸው። በአያም ራሳችንን በገለጽን ቁጥር ራሳችንን የምንገልጽበትን ራሳችንን ቦክስ ውስጥ በቦክስ ላይ ቦክስ በትብታብ ላይ ትብታብ እያደረግን እየገለጽን ነው የምንሄደው። እኔ እግዚአብሔር ልጅ ነኝ የሚለውን ግን የሚገረስሰው ነገር የለም። እነዛ ነገሮች በሙሉ ጊዜያዊ ነገሮች ናቸው። በእኔ እንዲህ ነኝ ብለን የምንገልጻቸው ነገሮች አይደለ። በአያም የምንገልጻቸው ነገሮች በሙሉ ቴምፖራሪ ስቴቶች ናቸው። ግን እኛን ደግሞ በዛ ራሳችንን እየተበተብ ነው አያም ምን ያህል ሊተበትብ እንደሚችል ይካን ኢማጂን። ስለዚህ እኔ እንዲህ ነኝ ከማለት ይልቅ ይሰማኛል ይሻላል። ደስተኛ እንደሆንኩ ይሰማኛል፣ ሀዘኔታ ይሰማኛል ወይም ሀዘን ይሰማኛል፣ ንዴት ይሰማኛል ከሁኔታዎች እና ይሄ እንደዚህ ሲሆን እኔ በማስበውና በእኔነቴ መካከል ክፍተት ይፈጠራል፣ ስፔስ ይፈጠራል ማለት ነው። እና ይሄ ክፍተት ሲፈጠር ያንን ነገር እንደ ከኔ ውጪ እንደሆነ ነገር አድርጌ ለማየትና ከኔ ውጪ ለማድረግ አቅም ይኖረኛል ማለት ነው። ስለዚህ ይሄንን ልምምድ ሁልጊዜ የማደርገው ነገር ነው። በተቻለ መጠን እኔ እንዲህ ነኝ እያልኩኝ ላለመግለጽ ጥንቃቄ ያደርጋለሁኝ። በተቻለ መጠን አንዳንዴ ያው መፎረሽ ያለ ነው፣ ግን በተቻለ መጠን እንደዛ አደርጋለሁኝ። እና ይሄ ለምን ረዳኝ መሰላችሁ? ልክ በምታመምበት ሰዓት ሰው እያሳደደኝ ነው ሳይሆን እንደ እያሳደደኝ እንደሆነ ይሰማኛል ይመስለኛል ሲሆን ይሄ ነገር ስሜት ይሆን እንዴ ብሎ ለማሰብ ክፍተት ያገኛል አእምሮዬ። በታመምኩበት ሰዓት ነው የምላችሁ። ስለዚህ አሁን ሰው እያሳደደው እንደሆነ ሰው አውቆ ሕክምና መሄድ ኢትስ አ ሚራክል። ተአምራት ማለት ተአምራት ነው። በዛ ሰዓት ለኔ እግዚአብሔር ተአምር አድርጎልኛል፣ ይሄንን ማካፈል አለብኝ ሲል ሌላ ሰው ሊያግዝ ይችላል ብዬ ተነሳስቼ ለሰው የምናገርበት ምክንያት አንዱ ይሄ ነው። እግዚአብሔርም እንዲከብር ሰዎችም እንዲጠቀሙ ማለት ነው። እና ስለዚህ እነዚህን ቴክኒኮች በመጠቀም አደርጋለሁኝ። ምንድነው ስሙ ኢንሳይት እንዲኖረኝ ይረዳኛል ማለት ነው። ልክ ከአክቲቭ ኤፒሶድ ውስጥ ከገባው በኋላ 2 ሰዓት በላይ የማይፈጅበት ምክንያቱ ለዛ ነው። ልክ ወዲያው ይታወቀኛል። አብኖርማል ስቴት ውስጥ ወዲያው ስገባ እሺ መጣ ማለት ነው፣ በቃ አለ ማለት ነው ብዬ ወዲያው ወደ ሐኪም ቤት ሄዳለሁኝ። ከሐኪሞች ጋር ዲል አረጋለሁ ሁኔታውን ማለት ነው። ስለዚህ 4ኛ፣ 5ኛ፣ 6ኛ ኤፒሶድ ይሄን ይመስላል ማለት ነው። ያ እዚህ ነገር ውስጥ አንድ የመጣልኝ ነገር ብዙ ጊዜ ሰዎች ትንሽ ወጣ ያለ ተብሎ የሚታሰቡ ነገሮች ሲገጥምን አንድ የምናደርገው ነገር ከእግዚአብሔር ጋር ኩርፊያ ውስጥ መግባት ነው እና እንደዛ ኤክስፒሪየንስ አድርገሽ ታውቂያለሽ ወይ? እና ሁለተኛው ነገር ደግሞ እዛው ላይ እምነትሽ አንቺ ከእግዚአብሔር ጋር ያለሽን እምነት ቢውል ያደረግሽበት ጸሎት፣ እግዚአብሔርን ቃል እንደዛ ቢውል ያደረግሽ የመጣሽበትን በዛ ውስጥ እያለፍሽና የመጀመሪያውን ኤክስፒሪየንስ አድርገሽ ታውቂያለሽ ወይ? ከእግዚአብሔር ጋር ኩርፊያ ሁላችንም ስለሚያጋጥመን እና ላይ እንዴት እንደዚህ አይነት ነገር ይፈጠራል? ከዚህ እንዳወራሹ አንቺ በቤተ ክርስቲያን ውስጥ ነው ያለፍሽው፣ ሊደር ነበርሽ። እንደዚህ አይነት ነገር ውስጥ ሰዎች ሩቅ አድርገው የሚያስቡት ነገር ሲያጋጥምሽ
እግዚአብሔርን ወደ መክሰስ ነገር ውስጥ ገብተሽ ታውቂያለሽ? ሁለተኛው ደግሞ እምነትሽን እንዴት ነው ቢልድ እያደረግሽ የመጣሽው እና አንቺ ላይ የሚያመጣው ነገር? ያ ልክ ነህ። ከመጨረሻው ጥያቄ ልጀምር። እምነትሽን ያልከኝ ማለት ነው እሱን ለመመለስ ነው በመሀል የጠፋሁት ቅድም እያወራሁ ማለት ነው። እና ምንድነው ልክ እነዚህ ነገሮች መሆናቸው እነዚህ ተአምራቶች መሆናቸው እግዚአብሔርን እንዳምን በጣም ረድቶኛል። ማለት በዚህ ጉዞዬ ውስጥ እግዚአብሔር ሊያግዘኝ ሊረዳኝ ይችላል። እግዚአብሔር ከጎኔ ነው። እግዚአብሔር አብሮኝ ነው። እግዚአብሔር ሁል ጊዜ እየረዳኝ ነው የሚለውን ነገር እንዳስብ አድርጎኛል። የእውነት ማለት ነው። በዚህ መልኩ ያለኝን እምነት ጨምሮልኛል በጣም። ለእግዚአብሔር የሚሳነው ነገር የለም። ሪሊ he can convert ፔንን ወደ ፐርፐስ ምንም ጥያቄ የለውም። እና በዚህ ውስጥ ደግሞ መሄዳቸውን እያንዳንዱን መንገዶች እግዚአብሔር ደግፎኛል፣ አቁሞኛል። ማለት ኢምፖሲብል የሚመስለውን ነገር ማንም ሳያውቅ አንድ 2-3 የታመምኩት ለ3 አመታት ያክል ነው። 3ቱ የገጠመኝ ማለት ነው። አንዳንድ ጊዜ ለ3 አመት ያክል ታመምኩ ማለት ሳይሆን በ3 አመት ውስጥ 3 ሲገጥመኝ I think 3 አመት ነው 2012 3 አመት ውስጥ 3 ይገጥሞኛልና ከዛ በኋላ ያለው ግን ለማንም ሳይታወቅ ማንም ሳያውቅ ማንም ሳይሰማ ምንም ሳይል በራሴ ጨርሻለሁ። ሁሉ ነገር አብቅቷል እንትን ብሎ ማለት ነውና ይሄንን ያደረገው እግዚአብሔር ነው። የእውነት ማንም ማወቅ አለማወቁ ቢግ ዲል ነው በሚል ሳይንስ ሳይሆን ማንም አፌክትድ ሳይሆን የሚለውን ለማለት ነው የፈለኩት። እኔም ራሴ ዲፕሊ አፌክትድ ሳልሆን ብዙ ነገሮች ሳይናጉ ከጎን ያሉትንም ሰዎች ቤተሰቦቼንም ጓደኞቼንም ምንም ነገር አፌክት ሳላደርግ ወዲያው ነው ወደ ሕክምና በመሄድ ያለኝን እንትኖችን ዲል ማድረግ የነበረውና ከግማሽ ቀን በታች 24 ሰዓት ሳይሞላ ኢማጂን ማለት ኤፒሶድ ብሎ ለመጥራት ራሱ ይቻላል አይቻልም አይ ዶንት ኖ አከራካሪ ነውና በዚህ ሂደት ውስጥ መሄዴ ለኔ ይሄን ማድረጉ እግዚአብሔር ተአምረኛ አምላክ ነው የሚለውን ነገር እንዳይበት አድርጎኛል። this is a miracle ለኔ this is a miracle እና እግዚአብሔር መልካም ነገር ነው ያደረገልኝ፣ ተአምራት ነው ያደረገልኝ። ይሄ እምነቴን በጣም ጨምሮታል። ለእግዚአብሔር የሚሳነው የለም የሚለውን ነገር በህይወቴ አይቼዋለሁኝ ማለት ነውና ከዛ ባሻገር ግን ከእግዚአብሔር ጋር መኮራረፍ ያው ልበለው እግዚአብሔር መልሶ ባያኮርፍም አይነው መኮራረፍ አይገርም። እኛ ግን ዲስአፖይንትድ ሆነን በቃ ልናመጽ እንችላለን። አመጽ ደግሞ የራሱ ኮንሲኩዌንስ አለው። ሰው ከእግዚአብሔር በመራቁ ምክንያት አይደል ከእግዚአብሔር ጋር ኢንቲሜሲ በመቀነሱ ምክንያት የሚያጣቸው የሚጎዳቸው የራሱ ጉዳቶች አሉና ያንን ኤክስፒሪየንስ አድርጋለሁ። yes ለምን እኔ ላይ ሆነ እንዴት እኔ ላይ ሆነ ኦፎርድ ዋይ ሚ ምናምን የሚሉ እንደዚህ አይነት ጥያቄዎች ጠይቄ አውቃለሁኝ። ግን መልስ የላቸውም ኢነሴንስ አሁን የመለስኩበት አሁን የተመለሰልኝ መንገድና በዛ ሰዓት ኮምፕሬንድ ለማድረግ የሞከርኳቸው ነገሮች በሰዓቱ ምንም እንደዚህ የሚባል ነገር እንትን የለውም። ግን ራሴን በዛ ሰዓት ውስጥ ያደረኩት ነገር ምንድነው ማሰብ አልፈልግም። አቮይድ ነው ማድረገው። ይሄ ለምን እኔ በእኔ ህይወት ይሄን ሆነ የሚለውን ራሴን ድንዝዝ ነበር ማደርገው። በተለያዩ ነገሮች ራሴን ማደነዝዘው በምንድነው አሁን በእንደዚህ አይነት ሰዓት ላይ ሰዎች ወደ ሱስ የመግባት እንትን ቴንደንሲ ይኖራቸዋል። አሁን ራሳቸውን ተስፋ በሚቆርጡበት ጊዜ ለምን እንደዚህ ሆንኩኝ ምናምን የራሳቸው ኮፒንግ ራሳቸውን የሚያደነዝዙበት የራሳቸው ኮፒ ሜካኒዝም አለ። እኔ ራሴን ማደንዘዝ የነበረው በጣም ሶሻላይዝ በማድረግ ማደንዘዝ አይመስልም አይደል? ውስጤ ግን እንዳላስብ ያንን ነገር እንዳላስበውና እንዳላስተናገደው ማለት ነው። ስለዚህ ኦልሞስት ያንን ያኮረፍኩበትን ሞመንት እስኬፕ ነው ያደረኩት። ፕሮፐርሊ ዲል ሳላደርገው ግን ትክክለኛው እንትን ላይ ግን አረፍኩኝ። ላንድ ያረኩበት እንትን አነሳሴ ጥሩ ባይሆንም ራሴን ማደንዘዝ በአንዳንዴ መጽሐፍ በማንበብ ሊሆን ይችላል። ሬዲዮ በጣም ሰማ ነበረ።
ቤት ቲቪ ያለ ሬዲዮ ነበር የምሰማው አይነት so weird ግን ቲቪ የላቸውም ብለው እንዳያስቡ እያለ ነው እያለ ያልኩት ማለት ነው ቲቪ እያለ ያልኩት አይ አንድ ማስታወቂያ ነበር ቤቶ ፍሪጅ ከሌለ ምን እቃ አለኝ ብሎ ያስባራል ምን ማስታወቂያ ቤቶ ቲቪ ከሌለ ምን እቃ አለ ብሎ ያወራል ለሚለው ነው እና anyway so ሬዲዮ በመስማት እንደዚህ የተለያዩ ነገሮችን በመስማት በማዳመጥ በማንበብ ነበረ ራሴን አደነዝዘ ነበርና ያንን ስኬፕ አድርጌዋለሁኝ አንዳንድ ጥሩ በበጎ ነገር ማደንዘዝ መቻሌ ራሴን እግዚአብሔር ምሕረት አድርጎልኛል ስቲል ማለት ኮንሺየስ አልነበርኩም በማድረገው ነገር ግን ያ የጉድዌይ አልፈሽዋል የጉድዌይ አልፏል ያ ጊዜ እግዚአብሔር ይመስገን መቼስ ያ ቅድም ስትይ ነበረ ፔን ወደ ፐርፐስ ተቀየረ ላይክ አለፈ ያ ጊዜ ያው ፕሮሲጀሩን ጠብቀሽ በመሄድሽ ምክንያት ፊልም እያረገ ያው ብቻ ደና ከሆንሽ በኋላ የተፈጠረ ፐርፐስ ሜንታል ሄልዝ አዲስ ነውና ቅድም ሜንሽን አድርገናል ግን በዛ አገልግሎት ምን እንደምትሰጡም ዘርዝረሽልናል በዚህ በሜንታል ሄልዝ አዲስ ጆርኒ ውስጥ ወይም ከዛም በፊት ሊሆን ይችላል ሰዎችን ታገኛለሽ ብዬ አስባለሁ ከረንትሊ ኢትዮጵያ ያለችበትን የሜንታል ሄልዝ ትኩረት እና እሱን የተያዘ ነገር ምን ትያለሽ ላይክ ምን ላይ ነው ያለ ነው እንደ ሀገር ፎከስ አድርገሽ በዛ ላይ እየሰራሽ ስለሆነ በሜንታል ሄልዝም ሊሆን ይችላል በጆርኒሽም ኢትዮጵያ እንዴት ትገልጫታለሽ ያለንበትን ሁኔታ ከጤና ሚኒስቴር ተወካይ አናሊቲክስ ምናምን 7% ምናምን ሳትይ እንዲሁ ስታዩ አይ አሁን እኔ ሜንታል ሄልዝ አዲስ ራሱ የተጀመረበት ዋነኛው ምክንያት የራሴ ተሞክሮ ነው ምክንያት ፈልጌ እግዚአብሔርን ግሎሪፋይ ለማድረግ እንደገና ደግሞ ራሴ መልሶ ኢንስፓየር ስለሚያደርገኝ እግዚአብሔር በህይወት ያደረገው ነገር ሳወራው ደስ ስለሚለኝ ሼር አደርጋለሁ ለሰው ስቶሪውን ማለት ነው እና ሼር ሳደርግ ሁሉም ሰው ማለት ይቻላል በተከፈተ ልብ ነው የሚያዳምጠው እና ኪሪየስ ናቸው ጠይቃሉ ሰዎች እና ያንን ሳይ ይሄ ነገር ለብቻዬ በማውራት አልወጣውም ወደሚለው ነገር የመጣሁት መጀመሪያ ሜንታል ሄልዝ አዲስ ሲጀመር ማንዝሊ ኢቨንት በማዘጋጀት ነው የተጀመረው ሌላው አገልግሎቶች ቀስቀስ እያሉ የመጡ ነገሮች ናቸው እና ክፍት ሰው ማለት ለመጀመሪያ ጊዜ ያገኘሁትንም ሰው እስከ መንገር ይደርሳል አንዳንዴ ስቶሪን ሼር ማደርግበት መንገድ እና ለኔ ለራሴ ደስ ስለሚለኝ እግዚአብሔር ያደረገውን ነገር መናገር በማካፈልበት ሰዓት እንዳልኩት ቀደም የሰው ተከፍቶ ማዳመጥ በጣም አስገረመኝ ከዛ ይሄ ነገር ወደ መድረክ ቢመጣ ኢፌክቲቭ ይሆናል ቢለው ነገር በዛ ነው የታየኝ ስለዚህ አሁን ያለንበት ሁኔታ ምናልባት ኢትዮጵያን የሚወክል ነገር መናገር በጣም ከባድ ቢሆንም አሁን ባለንበት በከተማችን ደረጃ ግን ጥሩ የተከፈተ ነገር አለ ብዬ አስባለሁ ሰዎች ማወቅ ይፈልጋሉ ጉዳዮችን አድሬስ ማድረግ ይፈልጋሉ በጣም ብዙ ስልክ ነው የሚደወለው እንደዚህ ታሞብኛል የት ልውሰድ የሚሉ ሰዎች ብዙ ይደውላሉ በሜንታል ሄልዝ አዲስ ስልክ ቁጥር ላይ ከቤተሰብም ከጓደኛም ከተለያየ አካላት እንደዚህ አስበናል እንደዚህ ምን እናድርግ ሴንተር መክፈት የሚፈልግ ሰው ቢሆን ሕክምና ማግኘት የሚፈልግ ሰው የተለያዩ አይነት ሰዎች ለተለያዩ እንትኖች ይደውላሉ ይህ የሚያሳየው ሰው ምን ያህል ክፍት የሆነበትን ደረጃ ነው የሚያሳየው እና አሁን በአገር ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ the next epidemic የሜንታል ሄልዝ ክራይሲስ ነው ብሎ አንድ ሰው ቦልድሊ ሲናገር ሰምቻለሁኝ እና በጣም የሚያስደነግጥ አነጋገር ነው የሚያሳስብም ነው ግን ደግሞ አትሊስት ከተማችን ላይ የምናየው ነገር የሰው ክፍት ሆኖ የማዳመጥ የመስማት የማወቅ ጉጉት በጣም እንትን የሚል ነው የሚያስደስት ነው ብዬ ነው ማስበው ጥሩ ጅማሬ ነው ጥሩ ደረጃ ላይ ነን ያለ ነው በዚህ ከቀጠልን ራሳችን እንዴት እንደምንደጋገፍ እርስ በርሳችን እንዴት እንደምንደጋገፍ
ምናቀበት ክስተቱን ደግሞ ፕሪቨንት ምናረግበትን ነገር ምናቀበት ስኪሉን ምናገኝበት ሁኔታ ነው የሚፈጠረው አይደለ? ከዛ በኋላ እኮ እንዴት ፕሪቨንት አድርገዋለሁ የሚለውን ማሰብ ነው የሚጀምረው። መጀመሪያ ክስተቱን ካወቁ በኋላ በእኔ ቤተሰብ ውስጥ እንዳይከሰት ምን ላድርግ፣ ለልጆቼ ምን ላድርግ፣ ለቤተሰቤ ምን ላድርግ የሚለውን ነገር መጠየቅ ሰው ይጀምራል። እና ይሄ ጥሩ ደረጃ ላይ ነን ያለነው እንድል ያደርገኛል ማለት ነው። ሶ ሜንታል ሄልዝ አዲስ የምታደርጉት ዲስከሽን ቴስቲሞኒ ሼር ይደረጋል ማለት ነው። እና እንዴትም ማግኘት እንደምንችል ምናልባት ሜንሽን ብታደርጊ፣ የት እንደምትሰበሰቡ ምን እንደምታደርጉ በደንብ። ኦኬ የምንሰበሰበው አዶር አዲስ ሆቴል በወር አንዴ ነው። በፈረንጆች ወር አቆጣጠር በመጀመሪያው ቅዳሜ ነው የምንሰበሰበው። እጥቂት ጊዜ አሁን ብሬክ ላይ ነን፣ ግን ሲመለስ ኢቨንቱ መደረግ ሲመለስ ሰው ቀጥሎ አብሮን መሳተፍ ይችላል። ቴሌግራም ቻናል አላለን። ሜንታል ሄልዝ አዲስ ብለው ፎሎ ቢያደርጉን ኢቨንቱ አናውንስ ሲደረግ ማወቅ ይችላሉ ማለት ነው። ሜንታል ሄልዝ አዲስ በእንግሊዝኛ ጽሁፍ። አይ ደስ የሚል ነገር ነው። እዚህ ነገር ላይ አንድ ያው የቤተ ክርስቲያንም እንዴት ነው የክርስቲያን ኮንተንትም ስለሆነ እየሰራን ያለ ነው። ለሁሉም ይሆንም ቢሆን ግን ቀደም ስናነሳው እንደነበረ የቤተ ክርስቲያን ኃላፊነት የጓደኞች ወይ ደግሞ ይሄ ክርስቲያን ኮሚኒቲ ብለን የምንለው ነገር ምን ያህል ኢምፖርታንት ነው። እዚህ አንቺም ህይወት ውስጥ ላይ እንዴት ነበረ ጓደኞችሽ? ከዚ አሁን ላይ የሚመለከቱን ሰዎች ወጣቶች አንድ ሰው የሚያጋጥመው ሰው ሊያዩ ይችላሉ። በእንደዚህ አይነት ሳሌ ምን ማድረግ አለባቸው የሚለው ካንቺ ኤክስፒሪየንስ ማግኘት ስለምንችል የጓደኞችሽ ሪስፖንስ ምን ይመስል ነበረ? ኔጌቲቭም ከሆነ ይሄ አቮይድ መደረግ ያለበትን፣ ፖዚቲቭም ከሆነ ደግሞ ኢንካሬጅ ተደርጎ ሰዎች ወደ ትክክለኛው መስመር ቶሎ መግባት እንዲችሉ የቤተክርስቲያን ኃላፊነት ምን ማወቅ አለባት ቤተክርስቲያን ራሱ። ከዚ ብዙ ሩቅ ነው ለኛ ይሄ ነገር ግን ቅርብም ነው ደግሞ። ስለዚህ ይሄን ነገር ብታነሽልን። ኦኬ ሶ ምንድነው ከጓደኛ ጋር እናንተ ሰዎች ግን ጣምራ ጥያቄ ያረጋችሁ ያስጠፋችሁ የቤተክርስቲያን የጓደኛ ቸርች ኮሚኒቲ ና የጓደኞች ሚና አይደል? የቤተክርስቲያን አይደል? ያ ሶ የቤተ ክርስቲያን ሚና የሚለው ስለ አእምሮ ጤና ጉዳይ ብቻ ሳይሆን ስለ ሁሉም ጤና ጉዳይ ቤተ ክርስቲያን ኮሚኒቲ ውስጥ ያገባናል። ሆሊስቲክ የሆነ ሚኒስትሪ ቢኖረን አይደለ ስለ ጤናችንም እንትን የምንልበት። ግን ቤተ ክርስቲያን ደግሞ በብዙ የወንጌል አገልግሎት ስለምትጠመድ ሰዎች ከሌላ ምንጭ ስለዚህ ጉዳይ መረጃ ሊያገኙ ይችላሉ። ግን ስለ አእምሮ ጤና ጉዳይ ግን የጠራ ነገር የለም። ያንን የማጥራት ነገር በዘርፉ ያሉ ሙያዎችን ክርስቲያን ሆነው በዘርፉ የተሰማሩ ባለሙያዎች ትልቅ ሚና መጫወት አለባቸው ብዬ አምናለሁኝ። ያለውን ነገር የማጥናት ማለት ነው። የአእምሮ ህመም የመንፈሳዊ ችግር የሚለውን ነገር ሰው በመንፈስ ተይዞ የአእምሮ ህመም ችግሮችን ምልክቶች ሊያሳይ ይችላል። ከዛ ደግሞ በአእምሮ ህመም ተይዞ ደግሞ በአእምሮ ህመም ተጠቅቶ ደግሞ መንፈስ ያለበትን ሰው የሚመስል ሲምፕተም ሊያሳይ ይችላል። ስለዚህ በዚህ መካከል ያለውን ልዩነት የማስረዳት እንትኑ ባለሙያዎች ክርስቲያን የሆኑ ቴዎሎጂካሊ ኢኩዊፕድ የሆኑ የመጽሐፍ ቅዱስ እውቀታቸውም ጥሩ የሆነ የሙያቸውም ደግሞ ብቃት አስተማማኝ የሆኑ ሰዎች ወይም በሙያው ተሰማርተው ያሉ ሰዎች በዚህ ላይ ያለውን ብዥታ የማጥፋትን ነገር ነቅቶ የመስራት ነገር በጣም ኢምፖርታንት ነው። ምክንያቱም ባለፈው በተደረገው ጥናት ፐርሰንቴጅ ምናምን ሳቲ ብትይ 30 ወደ 27 ምናምን የሚጠጋ የአገራችን ሰው በዛ ፐርሰንት ደረጃ የሚጠጋ የአእምሮ ህመም ተጠቂ ነው። ያ ማለት ከጨርቅ መጣል ጋር የተያዘ ነሰሰርሊ ነው ማለት አይደለም። ያ ግን ይሄ ኮመን ሜንታል ዲስኦርደሮች የምንላቸው በተለምዶ ያሉ ይሄ ኮመን የሚባሉ ሜንታል ዲስኦርደሮች ተጠቂዎች ናቸው። ስለዚህ ከዚህ ውስጥ ደግሞ ኢቫንጀሊካሎችም አብረው ይካተታሉ ማለት ነው። እና ትልቅ ቁጥር ነው። ይሄ በጣም ትልቅ ቁጥር ነው።
ስለዚህ የግዴታ በጣም ሀይ የከፍተኛ የሆነ የተገልጋይ ቁጥር ስላለ የአእምሮ ሕክምና ተገልጋይ ቁጥር ስላለ እንደገና ደግሞ ቀጣዩ እንዳልኳችሁ ቦልድ ስቴትመንት ሰምቻለሁ ያልኳችሁ ቀጣዩ የሆነ ቻሌንጅ የአእምሮ ህመም ቻሌንጅ ነው የሚሆነው እንደ ኤፒደሚክ ልክ እንደ ኮሮና ሁሉንም ሰው እንዳትለቀለቀው አይነት ነገር ብለው የተናገረ ሰው ሰምቻለሁኝ እና የሚያስኬድ ይመስላል ብዙ ቻሌንጆች ስለምናይ አእምሮን አፌክት የሚያደርጉ ስለዚህ በእነዚህ ምክንያቶች የአእምሮ ጤናን ጉዳይ ከመጽሐፍ ቅዱስ አንጻር አድሬስ መደረግ አለበት ብዬ አምናለሁ። የቤተ ክርስቲያን ሚና ወይም ቤተ ክርስቲያን ውስጥ ያሉ ባለሙያዎች ሚና ብዬ በወስደው ይሻላል። ከዚህ አንጻር ያለውን ብዥታ የማጥራት ነገር ቢታሰብበት ጥሩ ነው ብዬ አስባለሁኝ። ሌላው የቤተሰብ የጓደኛ ሚና ስለ ቤተሰብ ቅድም አውርተናል አይደል? ቤተሰብ ሩሩ መሆን አለበት። ስለ ራሱ ስለ ስቲግማውና ስለ ክብሩ ሳይሆን ማሰብ ያለበት የዛን ሰው ጉዳት አስከፊ ከመሆን ደረጃ እንዴት ልታደግ የሚለውን ነገር ነው እና የጓደኛ ሚናም ሰፖርቲቭ የሆነ ባይ ዘ ዌይ ጓደኛም ቤተሰብም እንደዚህ ዘመድ አዝማድም እንደዚህ ማህበረሰቡ በአጠቃላይ የርህራሄ ነገር የግዴታ ነው። መራራት ያስፈልጋል። ኮምፓሽኔት መሆን መቻል አለብን። ኤምፓታይዝ ማድረግ መቻል አለብን። ኤምፓቲ በዛ ሰው ጫማ ውስጥ ሆነን ማሰብ ነው አይደለ? ኤምፓታይዝ ማድረግ መቻል አለብን። ለዛ ሰው ኮምፓሽኔት መሆን መቻል አለብን። እኔ በእኔ ተሞክሮ የገጠመኝ ወዳጆቼ፣ ጓደኞቼ፣ ቤተሰቦቼ፣ ዘመድ አዝማድ የምላቸው ሁሉም ማለት ይቻላል ከሞላ ጎደል በኤምፓቲ ነው ያስተናገዱኝ። ወይም እንትን ዝቅም አድርገውም አላሰቡኝም፣ ከፍም አድርገው አላሰቡኝም። ልክ እንደ ራሳቸው ቆጥረው ነው ያስተናገዱኝ። እንደውም እኔ በጓደኛ መቼስ እግዚአብሔር አድሎኛል ብዬ ነው የማምነው። 4 ጓደኞቼ አንድ ሆስፒታል በተኛሁበት ወቅት 4 ጓደኞቼ እየተፈራረቁ ነበረ አቴንድ የሚያደርጉኝ የነበረው አስታማሚ ማለት ነው የሚያስታመሙኝ የነበረው። በእርግጥ የአእምሮ ህመም እኔ ገጠመኝ አቅኑኝ፣ አብሉኝ፣ አጠጡኝ ምናምን የሚል እንትን የለውም። አብሮ መሆን ግን አብሮ ማደር፣ አብሮ ማዋል፣ አብሮ መጫወት፣ አብሮ መሳቅ እነዚህ ነገሮችን ሲያደርጉልኝ የነበሩት ጓደኞቼ 4 ጓደኞቼ ነበሩ። በሰዓቱ 2 ፒኤችዲያቸውን እየሰሩ በጣም ማለት የተወጠሩበት ሰዓት ላይ ነው። 2 ማስተርሳቸውን እየሰሩ ነበር እና 4ቱም የነበሩበት ሁኔታ ምቹ አልነበረም፣ ግን they were sacrificial እና ይሄ ለኔ በጣም ባለዕዳ አይደለ ባለዕዳ እንደሆንኩ ይሰማኛል። አንዱ ሌላው ሪዝን ሜንታል ሄልዝ አዲስ የተመሰረተበት ምክንያት ከብዙ አቅጣጫ ያገኘኋቸው ድጋፎች መልሼ ለሰዎቹ መክፈል አልችልም፣ ግን ፔይት ፎርዋርድ በሚለው ለሌሎች ግን አገልግሎት በማድረግ ለሌሎችን በመደገፍ የተደረገልኝን ልክፈል እዳ እንዳይኖርብኝ በሚል ነው እና ሰው የጓደኛ ሚና ኤምፓታይዝ ማድረግ ጥሩ ሰፖርት ሲስተም መሆን ነው። ግን ያው ሰው ካልተናገረ ደግሞ አይታወቅለትም አይደለ? እኔ ከራሴ በጎጎን ብዬ የምናገረው ነገር እርዳታ የመጠየቅ ችግር የለብኝም። እርዳታ ጠይቃለሁኝ። እንደገና ደግሞ የሚሰሙኝ ነገሮች ምናምን በንግግር ነው እንትን ማደርገው እና ያው ጓደኞቻችን እርስ በርሳችን ቴራፒ የምንደራረግ ነን አይደል? ከጓደኛ ጋር ብዙ ጊዜ ቴራፔቲክ ነው ከጓደኛ ጋር ያለን ሪሌሽንሽፕ እና ከጓደኞቼ ጋር እንደዛ አይነት እድል ስለገጠመኝ እግዚአብሔርን አመሰግነዋለሁኝ። እነሱንም እግዚአብሔር ይባርካቸው። የእውነት በጣም ታይምለስ የሆነ ሰፖርት ነው እያገኘሁ ያለሁት እና ይሄ በእግዚአብሔር ጸጋ የሆነ በጣም ደስ የምትሉ ጓደኛሞችሽ ናቸው። ላይክ
ሌሎችም ሰዎች አንቺም ደግሞ የነበረሽ ሮል ቀድመ አሁን መጨረሻ ላይ ያነሳሽው የተሰማሽን ነገር ሆነስትሊ ከነሱ ጋር ሼር የምታደርጊው ሰው ማግኘት ማለት ቀላል ነገር አይደለም። እነሱም ደግሞ ሳክሪፊሻሊ አልሽ ያው እንበለው ጓደኝነትን እንደዛ ማጥበቅ በጣም ይጠቅማል። በህይወት ውስጥ ያለን አፕ ኤንድ ዳውን ለማለፍ ከፋሚሊ ባሻገር ጓደኛ በኖሩ በጣም ጥሩ ነውና አፕሪሺየት እናደርጋለን ጓደኝነታችሁን ለማለት ነው። ያ ከዚህ ጋር ተገናኝቶ የተሰማሽን ሼር ማድረግሽ ላይክ ጆርኒ ውስጥ መጀመሪያ ላይ ያለ ሰው ሊኖር ይችላል። አሁን ቤተሰብም አክሴፕት ሳያደርገው ይሁን ብቻውን ያለን አንድ ሰው ሜንታል ሄልዝ ኢሹ ያለበትን ሰው ያለሽ አድቫይስ ምንድነው? ባንቺ መንገድ ላይሆን ይችላል በተለያዩ አይነት ሜንታል ሄልዝ ኢሹ ውስጥ ያለ ሰው ዲናይል ስቴጅ ነበርሽ አንቺም እና በዛ ስቴጅ ላይ ያለን ሰው ያለሽ አድቫይስ ምንድነው? ሜንታል ሄልዝ ሪሌትድ ኦኬ ምንድነው? መጀመሪያ ዲናይል ስቴጅ ከሰው እንግዲህ ይለያያል፣ ምን ያህል ጊዜ ይፈጅበታል የሚለው ነገር ማለት ነው። እና ይሄንን የዲናይል ስቴጅ ቢያሳጥር አንድ ሰው ጥቅሙ ለራሱ ነው እና ምንድነው ረጅም ጊዜ በፈጀ ቁጥር የዲናይል ስቴጁ ሰውየው ወደ መደበኛ ህይወት የመመለሱ እንትን እየቀነሰ ነው የሚመጣው፣ ወይም ደግሞ ቶሎ ማድረግ የሚችለው ነገር እየተራዘመበት ነው የሚሄደውና ይሄንን አሁን በዚህ ገና ጅማሬ ስቴጅ ላይ ላለ ሰው ያለኝ ምክር ምንድነው? ማኒፑሌት ለምሳሌ የአእምሮ ህመም የገጠመው ሰው ማኒፑሌት ሊያደርግ ይችላል የራሱን ኤክስፔሪንስ ተጠቅሞ እና ምንድነው ማኒፑሌት የሚያደርግ በቃ እኔ ያመኛል እኔ እንዲያላረግም እኔ ያመኛል፣ ወይም ደግሞ ይሄ ደግሞ ከነሱ ካልመጣ ደግሞ ከራሱ ከህመም ከገጠመው ሰው ካልመጣ ደግሞ ከቤተሰብ እሱ ያማታል አትችልም፣ እሱ ያማዋል አይችልም ምናምን የመሳሰሉ ነገሮች ይደረጋሉ። እዚህ ነገር ላይ ባላንሱን እንዴት ነው የምናመጣው? ሁልጊዜ ዳይለማ ሰውየውን ፓራላይዝ ሳናደርግ አቅሙ በፈቀደው መጠን አይደል ሜንታል ካፓሲቲው ኢሞሽናል ኢንቴሊጀንሱም ወይም ኢሞሽን ሬጉሌት የማድረግ አቅሙ በፈቀደለት መጠን የዛ ሰው ትሪገር ሳናደርገው ወይም ደግሞ ወደ ነበረበት የአእምሮ ህመም እንዳይመለስ በሚረዳው መልኩ እንዴት አድርገን ነው ያንን ሰው ልንደግፈው የምንችለው? ወይም ደግሞ እኔ ራሴን በራሴ እንዴት አድርጌ ነው ራሴን አብቅቼ አእምሮዬን የማይጎዳኝን ነገር በማድረግ ወደ ህመሙ የማይመልሰኝን ነገር በማድረግ እንዴት አድርጌ ነው መደበኛ ህይወቴን መምራት የምችለው የሚለው ነገር ቀጭን መስመር ናት እና በጣም ያስቸግራል። የሚገርማችሁ ነገር እና አንዳንዴ ሰዎች ፓራላይዝድ ሆነው ይቀራሉ። በቃ እሷ አትችልም፣ እሷ እንዲህ ናት፣ እሷ እንትን አትልም እየተባለ ብዙ ነገር ወጥተው መንቀሳቀስና ራሳቸውን ማገዝ መቻል የሚችሉ ሰዎች በተቃራኒው እንትን ሳይሉ ይቀራሉ። ይሄ እንዳይሆን ጥንቃቄ ያስፈልጋል። የሰውን አቅም አሁን የእያንዳንዱ ሰው ታሪክ የእያንዳንዱ ሰው ህይወት በእያንዳንዱ ሰው እንትን የሚለካ ስለሆነ እንዲህ ነው እንዲያ ነው ብሎ ዝርዝር ነገር ማናገር ላይቻል ይችላል። ግን ያንን ነገር ማስተዋል ግን አስፈላጊ ነው። ሰዎችን ፓራላይዝ እንዳናረጋቸው ደግሞ ይችላሉ የሚለውንም ደግሞ ፕሩቭ እንዲያደርጉ ፑሽ ማድረግ። አሁን አይ በቃ ደህና ነኝ ደግሞ ይላል ሰው። ኖ ደህና ካልሆንን ደህና አይደለንም። ኢትስ ኦኬ ነው ቱ ቢ ኦኬ ይባል የለ እና ጊዜውን ወስደን ይሄን ማመጣጠን ባላንሱን ማመዛዘን መቻል በጣም ኪ ነገር ነው ብዬ ነው የማስበው። እና እኔ ታምም ያለው በቃ ከዚህ በኋላ ተስፋ የለኝም ብሎ ውድቅ ማለትም ላይረዳ ይችላል ለሰው። ከዛ ውስጥ ግን እንዴት ነው መወጣው ብሎ ሰው ካለሁበት ነገር እንዴት ነው ማገገም የምችለው፣ የትኛው ነው ትክክለኛው መንገድ የሚለውን ነገር ከተለያየ እርዳታ ሊያገኝ ከሚችልበት አካል እርዳታ በማግኘት ወደ መደበኛ ህይወት ለመመለስ የሚደረገውን ትግል ረጅም ጉዞ
በጽናት ማድረግ ያስፈልጋል ብዬ ነው ምለው። ይሄን ነው መናገር የምችለው። ሁሉንም ቴንኪዩ ማለት ፈልጋለሁ። ቴንኪዩ ስለሰጠሽን ጊዜ። ያው በጣም ዶዲ እንዳለች በጣም ጥሩ ጊዜ ነው ያሳለፍ ነው። ብዙ ሰው እንደሚጠቀምበት እናምናለን። እኛም ብዙ ተጠቅመንበታል። ከሰዎች ጋር ያለንን ነገር ሄልዚ ለማድረግ ቤተክርስቲያን ማወቅ ያለባትን፣ ወጣቶች ደግሞ ይህን ነገር አንደርስታንድ ሲያደርጉ ሰዎች እንዴት መርዳት እንዳለባቸው፣ እንዴት መቅረብ እንዳለባቸው፣ ነገርየው ምን ያህል እኛ ህይወት ውስጥ ሊያጋጥም እንደሚችል ምሳሌ የምትሆኚ እዚህ ነገር ውስጥ ያለብሽ ደግሞ ኦቨርካም አድርገሽ ዛሬ ለብዙዎች ተስፋ የሚሆን ነገር ይዘሽ ስለመጣሽ እግዚአብሔርን ስላንቺ እናመሰግናለን። እኛም ደግሞ በጣም ደስተኞች ነን። እንግዲህ ሌላም ጊዜ ያው ከስቶቻችንን ስንይዝ አንለቅም፣ ሌላም ጊዜ ልንጠራሽ እንችላለን። ያ አብረሽን ስለነበርሽ ከልብ እናመሰግናለን። እንግዲህ ተመልካቾቻችን ከሀሴት ጀኑ ጋር አብረን ያሳለፍነው ሁለተኛ ሳምንት ቆይታ ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።